እየተባለ ያለው በጣም ነው የሚያስቀው። አንድ በጣም ያሳቀኝ ነገር ልንገራችሁ። አንዳንዱ ትምህርት ላይ ለማውራት ይሞክራል እና ትምህርት ላይ ማውራት የማይችል ሰው ይነሳና ምን ይላል? ሲጀምር አጭር ሰው ይላል። ወይኔ ወይ መድኃኒዓለም። ኧረ ተው እንዴ! ትምህርት ላይ አውሩ እንጂ ቁመት ላይ አታውሩ። እና አጭር ሰው እንደሱ ያጠረ ምናምን ነው። አስቸጋሪ ነው የምር በጣም ነው ያሳቀኝ። እና ፐርሰናል ምናምን ነገሩ ቢቀር ጥሩ ነው። አሁን አጭር ስለተባለ ኢዮብ ሊሸማቀቅ ማለት ነው። አይ ከእግዚአብሔር መንግስት አልጠር እንጂ ሌላው ቀላል ነው። ባይዘው በጣም ረጅም ሆኖ ጭንቅላቱ ባዶ ከሆነ ቁመቱን ብቅል ያወርድበት ምን ይሰራለታል? እና እንዲሁ ስላሳቀኝ ነው እንትን ሳይሆን እንዲሁ አስቆኝ ነው ጌታ። ሌላው አንድ ነገር ብቻ ልጨምርላችሁ። ትምህርት ላይ ስለተነሳና ያው በዛውም አንዳንድ ነገሮች አስቂ ነገሮች ስለተነሱ ብቻ ነው። ለምሳሌ የቤተክርስቲያን ትምህርት እንደው እንጠብቃለን፣ እንደው በቃ ሌላ ይሄ ጥላቻ የለብንም፣ ፐርሰናል ጉዳዮችን አይደለም፣ በቃ ዋናው እኛ ትኩረታችን የቤተክርስቲያን ትምህርት ነው ከተባለ እምነት ብቻ የሚል የቤተክርስቲያን ትምህርት አለ ሰምታችኋል? እና እምነት ብቻ የሚልን ብሎ ሰው ሲያቀነቅን ማንም ሰው ሲቃወመው አላየውም። ማንም። ለዛ ነው አንዳንድ አስመሳዮች የምር መታስጠሉኝ ማለት ነው። እንዴ በጣም ይቅርታ አድርጉልኝ። በጣም ነው ሰው የሚያስመስለው በጌታ ስም። ዝም ብሎ እንትንዬ ምናምን ብሎ ሲያሽቃብጥ ይውልና ከዛን እንዴት እንዲህ ይባላል ብዬ ስል እንዴት ስሙን አንስተ ታወራለህ ቴሌግራም ላይ? የታሪክ አተላ ይባላል እንደዚህ አይነቱ። እና አንዳንድ መልሶችን ማለት በቃ አንዳንድ ሰው አልመልስም ብዬ ዝም ስል ንቄ ስለተውኩት ነው። በነገራችን ላይ ንቄ ስለተውኩት። አንዳንዱ ተደርቦ ሊያወራ ይፈልጋል ለሰው ጠበቃ ሊሆን ማለት ነው። እንደዛ እምነት ብቻ ክርስቶስ ብቻ እየተባለ ሲወራ የቤተክርስቲያን ትምህርት ጉዳያቸው አይደለም። ቲፎዞ የመሆን ግን እንትን አለባቸው። ከዛ ወታወሩ ያወሩና ልክ ደግሞ የሆነ ሰው ሲገባ ያሽቃብጣሉ ማለት ነው። እንትን እየነወደዋለው ምናምን አይነት ነገር። ይሄ አስመሳይነት አይጠቅምም። መልእክቴ በደንብ ስለሚደርሳችሁ ነውና አይጠቅምም፣ ደስ አይልም። ትልቅ ሰው ሆኖ ሰው ጺምም ካበቀለ በኋላ እንዲህ አይነት ነገር ውስጥ እንትን ሲርመጠመጥ በጣም ነው የሚያስጠላው። እና ይሄ እንደ ኢዮብ ነው የተናገርኩት። ማንም ምንም ሊሆን ይችላል። እኔ ለህሊናዬ የማይቆረቁረኝን ነገር ነው ማደርገው እንጂ ሰዎች እንዲወዱኝ ብዬ ሰዎች እንዲያሽቃብጡልኝ ብዬ ወይንም ደግሞ በሆኑ ሰዎች ትኩረት ለማግኘት ብዬ ማደርገው ምንም ነገር የለም። አንዳንድ ሰዎች ከልዬ መባል ይፈልጋሉና እንደዛ እንዲባሉ እንደው ያዙ ልቀቁኝ አይነት ነገር ማለት ነውና ተገቢ አይደለም። ከመሰላችሁ እንደፈለጋችሁ መሆን ትችላላችሁ። እኔ እንደኔ እንደራሴ ግን ጉዳይም አይደላችሁ። እመጣለሁ። አንዳንዶቻችሁ ከመኖራችሁም በፊት ነበርኩ እዚህ ሚዲያ ላይ ማደርገው ይሄንን ነበረ። እኔና ሀድ ረጅም ዓመት ሆኖናል። በተለይ ቲክቶክ ላይ አብረን ብዙ ነገሮችን እናደርግ ነበረ። በተለይ በዚህ እንትን ላይ ማለት ነው። እና የነበረን ጉዞ ይሄ ነው። ስለራስ ለማውራት አይደለም። እንገባለን፣ የምናውቀው እንናጋገራለን፣ ከዛ እንወጣለን። ለረጅም ጊዜ የነበረው ይሄ ነበረ፣ እግዚአብሔር በሚያውቀው ማለት ነው። ከሆነ ጊዜ በኋላ ግን አንዳንድ ይሄ ነገሮች መፈጠር ጀመሩና በጌምና በተለያዩ ነገሮች የሚገኙ ነገሮች ሲቀንሱ ለዛ ተጠያቂ ሰዎችን ማድረግ ፈለጉ ማለት ነው። ከዛን የግል ጸብ ሆነ ማለት ነው ጉዳዩ።
ሰው ትምህርት ላይ አተኩሩ ነው በአጠቃላይ የምር ስለተሰማኝ ነው። ደግሞ ያው እንደ ሰው ሊሰማኝ ይገባል። በድን አይደለም ይሰማኛልና ማንም ተነስቶ ባላላችሁት ምን ባላላችሁት ተነስቶ አፉን ሲፈታ በጣም ነው ያስጠላው። አሁን ኢየሱስ አብን ያመልከዋል ብሏል እዩ ብሎ ይከሳል አንዱ። አላምንም እኔ እንደዛ ብዬ ተናግሬ ያውቃለሁ። ግን በምንድን ነው መስደብ የሚቻለው? ያላልኩትን የግድ አስብሎ ሰዎች ጋር ቅሬታ እንዲፈጠር በማድረግ ባልኩት መናገር ስለማይቻል ማለት ነው። እንደዛ አላምንም ብዬ በግልጽ ተናግሬ ያውቃለሁ። እና የመሳሰሉትን ነገሮች በማንሳት ማለት ነውና ብትተው ጥሩ ነው። ባትተውትም ጉዳይ አይደለም። እውነት ለመናገር ስጨምቁ ለስጨምቅ ታድራለህ። ዞር ብዬም አላይ ምንም ጉዳይ ልትሆኑ አትችሉም። ትምህርት ላይ አተኩሮ ማውራት ከተቻለና እንደው ይሄ ምንድነው እዚህ ትምህርት ላይ ስተሃል የሚል ሰው ካለ ለኔ ደስታዬ ነው። እግዚአብሔር በሚያውቀው ትምህርቱ ላይ ማውራት እንችላለን። ከዛ ሌላ ጊዜ ተነስቼ እንዳልዘባርቅ መታረም እችላለሁ ማለት ነው። ትምህርት ላይ ማውራት ከተቻለ ተነስቶ እኔ እኮ ነኝ አስተማርኳቸው እኔ እኮ ነኝ እንዲያረኳቸው በሚል ድንፋታ የሚመጣ ነገር የለም እና የሆነውን ሁሉ እየተነሳን አናወራ። አስፈላጊ አይደለም። እንዲያርገንላቸው እንዲብለናቸው ምናምን አይባልም። እውነት ለመናገር ነውር ነው። ግን የሆነ እንደዛ ያረግንላቸው ሰዎች ናቸው ተነስተው አሁን እንዲህ ብያቸው ምናምን የሚለው ማለት ነው። አገር መንፈቅና ታቅፎ የነበረ ስንት የተማረ መጥቶ ሊያስተምር የሆነ እንዲያስተማርኳቸው አይነት ፉከራ ውስጥ ይገባልና ደስ አይልም። ያ በጣም ስላስጠላኝ ነው እና ረጅም ጊዜ በጣም ረጅም ወራት ተናግሬ አላቅም። ብዙ ነገሮችን አይቻለሁ። ብዙ ሰዎች ቤታቸውን ከፍተው በከፈቱት ቤት አፋቸውንም ሲከፍቱ ሰምቻለሁ። መልሼ አላቅም። ዛሬም ያን ያህል ጠለቅ ብዬ ማውራት አልፈለኩም ነበር። አንዳንድ መልእክት ሊደርሳቸው የሚገቡ ሰዎች ጆይን ብለው ስላየው ነው የተናገርኩት። ይታወቅ ትምህርቱ ላይ ብቻ እናተኩር። ቅድም የነገርኳችሁ 3 ነው ምናምን እንደዚህ ስህተቶች ስላየው ከ3ቱ አንዱ ላይ ነው ቪዲዮ የሰራሁት። ይሄውንም በድፍረት መናገር እችላለሁ። አብ አስገኚ መሆኑን የሚቃወም ካለ እርሱ የቤተክርስቲያን ትምህርት አልያዘም፣ ቤተክርስቲያንን አያውቃትም። ስለዚህ ቁጭ ብለህ ተማር። ድንግል ማርያም ሰው ብቻ አይደለችም የሚለው አገላለጽ ትክክል አይደለም። ሰው ስንል ስለ ባህሪ እየተናገርን ነው። አገላለጹ ልክ አይደለም። ከክብር አንፃር ከሆነ ከሁሉ በላይ ነች፣ ጥያቄ የለውም። ግን ደግሞ ከክብር አንፃር ምናምን ብለ አብራርተን ልናወራ ይገባል፣ ለሰዎች መሰናክል መሆን ስለሌለብን። ሌላው ድንግል ማርያም ስለተባረከች ነው የማኅፀኗ ፍሬ የተባረከው በማለት ለክርስቶስ መባረክ እርሷን ምክንያት ማድረግ አይቻልም። እንዲህ አይነት ትምህርት የለም። እነዚህ ነገሮች ቅድም ማነው ትላንትና በለቀኩት ቪዲዮ ላይ ያሉት ልጆች ወንድሞቻችን ናቸው። በእርግጥ ባላቃቸውም ኦርቶዶክሳውያን ይመስሉኛል። ይሄ ነገር ስተዋል ብዬ አምናለሁ። አንቀበለውም። ይሄን መናገር መብት አለኝ። ልክ አይደለም ኢዮብ የሚል ትምህርት ያውራ። በተረፈ ይሄ ተሰብስቦ ማላዘን ልክ አይደለም። ማንም ይሁን ማንም ይሄ ይታወቅ ለማለት ነው። ዮሐዴ አብርሾ እንኳን ደህና መጣችሁ። ይቅርታ እሺ ጋይስ፣ እንደ ያልሆነ ቃላት ምናምን ከተጠቀምኩ በጣም ይቅርታ አድርጉልኝ። ረጅም ጊዜ እኔ ከነዚህ አይነት ነገሮች ርቅ ያለው እንደምታውቁት እየቀነስኩም ነው። ያው ከሚዲያውም ላይ እግዚአብሔር ከረዳኝ ከዚህም በላይ መቀነስ ፈልጋለሁ። ወንድማችን ማይመች ቃል ከተጠቀምኩ ይቅርታ። ወይዬ ዮሐዴ አብርሾ ሁሉም መልካም ነው አይደል? መልካም አሽወይና ነው። እንዴት ናችሁልኝ ወንድሞቼ? አለን እግዚአብሔር ይመስገን። ዮሐዴ እንዴት አለ? እግዚአብሔር ይመስገን። አብርሽ እንብላ። የበላ ነው እንዴ? ብላልኝ እኔ አባት ይኸው ጨርሻለሁ። እኔ አሁን በልቼ ጨረስኩ። አረ የምር በልቶ ማይወፍር ሰው ከተባረከ ይሁን። አረ አቱ ቀጠን ተው አንተ ሰውዬ።
አሃ በአንድ ድንጋይ ሁለት ወፍ ነው ለካ። እና እሺ ዮሐዴ እየበላ ነው እዮባዬ። ያውን ባልከው ጉዳይ ላይ ማለት ነው። ያው እንግዲህ ምን እናደርጋቸው ልጆቹ ስራቸው ሆነ ደግሞ ትንሽ የተወሰኑ ሰዎች እነሱ የሚከተሉ አሉ ማለት ነው። ያው እንዲህ አይነት ግርግር የሚወዱ ምናልባት የሌላ ቤተ እምነትም ሊሆኑ ይችላሉ። አዎ ሂዱባቸው ጎበዝ ምናምን እያሉ በቃ በወንድሞች መካከል ጸብን ለመዝራት ወይ ደግሞ መለያየትን ለመዝራት የሚሰሩና አላቅም ብቻ ምን አይነት መንፈስ እንደሆነ እንዲህ አይነት ነገር የተጸናወታቸው። ይሄ ለምዕመኑ አለማሰብ እኮ ነው ታውቃለህ። ምዕመኑን ሁለት ቦታ ለመክፈል ወይ ደግሞ አስተምሮ በእንደዚህ አይነት ትምህርት ጉዳይ ስተት አለ ብሎ በዛ ነበር መሞገት የነበረበት። ነገር ግን ምንም ያው የትምህርት እውቀቱ ስለሌላቸው ምንድነው የሚያደርጉት? ጭፍን ጥላቻ ሰዎችን ምንድነው በቃ ከአገልግሎት ለማሰናከል የሚደረግ ጥረት ነው ያየውባቸውና ቀን እያየው ነበር። እኔም የተወሰነች ነገር አይቼ ያው ያሉባልታ መንደር ስለሆነ ብዙም መቀመጥ አልፈለኩም። ቶሎ ነው ዞር ያልኩት ማለት ነው። ብቻ እናንተ ወደፊት ብቻ በቃ ለነዚህ ጆሮ መስጠት አያስፈልግም። ምንም ጆሮ መስጠት አያስፈልግም። ንቆ መተው ነገር የሆነ ከበድ አድርገው ማለት ነው ከነበጋሻው ምናምን እነሱ ያሉትን በእርግጥ እዚህ ጋር ማስተጋባቱም አያስፈልግም። ምክንያቱም የመንደር አሉባልተኛ ብለን እናልፋቸዋለን እነሱን ማለት ነው። በቃ አሉባልተኛ ስለሆኑ ብዙም ቦታ ትኩረት አትስጧቸው። እናንተ በርቱ። ብዙ ነፍሳት በእናንተ በኩል እየዳኑ ነው። እግዚአብሔር አምላክ እንደው ብድራችሁን ይክፈላችሁ። እኔ ምንም አልልም። እንደው ለእናንተ ምንም ማድረግ ባንችል ቢያንስ ማመስገን መቻል አለብን። ምንም ማድረግ እንኳን ባንችል ማለት ነው። ምስጋና በጣም ምስጋና የሚያንሳችሁ ልጆች ናችሁ። ተከፍሏችሁ ደሞዝ እየተከፈላችሁ አይደለም እዚህ ጋር ደፋ ቀና የምትሉት ማለት ነው። የቤተ ክርስቲያናችሁ ጉዳይ ስለሚያንገበግባችሁ ይሄን እንረዳለን በደንብ አድርገን እና የሚያውቅ ያውቋል የእናንተን ነገር ማለት ነው። የሚያውቅ ያውቋል። የሃይማኖታችሁ ጉዳይ ገዷችሁ ብዙ ነገር ብዙ ጊዜያችሁን እየሰዋችሁ እዚህ ጋር ቀኑን ሙሉ የምትውሉት ደከመኝ ሰለቸኝ ሳትሉ ሰዎች ከዘላለም እሳት እንዲድኑ ብዙ ነገር እየከፈላችሁ ነው ያላችሁትና ይሄንን ውለታችሁን እግዚአብሔር ይክፈላችሁ ማለት እንኳን ባይችሉ ምን አለ ዝም ቢሉ ነው። እኔ በበኩሌ በጣም ነው ማመሰግናችሁ ወንድሞቼ። እግዚአብሔር አምላክ እንደው ብድራችሁን ይክፈላችሁ። በቃ ይሄንን ነው የምለው። ምክንያቱም እኔ ማድረግ የማልችለውን ነገር እናንተ እያደረጋችሁ ስለሆነ ማለት ነው። በርቱልኝ። ለወሬኛ ጊዜ አትስጡ፣ ጆሮ አትስጧቸው፣ ንቃችሁ ተዋቸው። እናንተ ስራችሁን ስሩ። አቡነ ጎርጎሪዮስ ያሉትን ዝም ብለህ ስራህን ስራ የሚለውን መርህ ይዛችሁ ዝም ብላችሁ ስራችሁን ስሩ። በቃ እነሱ እንደፈለጉ ያውሩ። ምክንያቱም ስራቸው ነው፣ ወሬ ስራቸው ስለሆነ እነሱ የሚከተሉ ሰዎችን ምንም ማድረግ አንችልም። ምክንያቱም እዚህ ጋር ትምህርት እያለ ወሬ ፈልጎ የሚሄድ ካለ ያው መብቱ ነው ይሂድ። ያንን ነው ማለት የምንችለው እና ኢዮባዬ በርቱልኝ ወደፊት ብቻ። እሺ አብርሾ እግዚአብሔር ይስጥልን። ያው ለራሳችን ምንም ያደረግነው ነገር አለ ብዬ አላምንም። እኔ እንደው አለ ከተባለ እንኳን ለራሳችን ብለን ያደረግነው እንጂ እንደው የሆነ ለቤተ ክርስቲያን የሆነ ነገር በግሌ የሆነ ጠጠር ወርውሬ ያለው ምናምን ብዬ አላምንም። ራሴ ግን ብዙ እንደተጠቀምኩበት ነው ማምነው። አጉልተትና አይደለም የምሬን ነው። እኔ ብዙ ተምሬበታለሁ እና እንደዛ ነው። እባክህ አጋፔ አንድ አጋፔ የሚባላል አንድ ፕሮቴስታንት ወንድማችን ቪዲዮ ስትለቅ ደህና ፎቶ ምረጥልኝ እባክህ። እያጣመም ካትልቀቀኝ ምን አይነት ሰው እንደሆነ ቡካራ ያቺሻለው አሁን ተነቃል። የኔን ፎቶ አስተካክልልኝ በዚሁ። አዎ ደህና ፎቶ ቢያንስ ልቀቁልን እንጂ እኔ ሆን ብሎ ልክ ስታወራ አፍ ሲጣመም ጠብቆ ይለቃል። እኔ አንዳንድ ሰው ሰማ እና ትምህርት ማበላሸት ሲያቀተው ፎቶ ያበላሽ። ሰማ ኢዮባ ወይናትሻ በጣም እያጣመመ ከመልቀቁ የተነሳ ራሱ የዮሐድን ሁሉ ይሄንን የምታየውን ሁሉ አጣሞታል። እንዴት እንደሆነ እግዚአብሔር ይወቀው። በእንትን እኮ ነው በፎቶሾፕ ላይ
ራፕ የሚባል ነገር አለና በራፕ ነው መሰል የሚያጣምማችሁ ጭንቅላታችሁን ግድንግድ አድርጎ የሆነ መሀል ላይ ፊታችሁ ሲሰርቶ ምናምን ነው የሚታየውና ይሄ ራሱ የቻለ ትምህርት ማጣመም አለመቻለ ስለሚታወቅ ያው ፎቶ አጣምም ችግር የለውም። ኤኒዌይስ ያው ቀልድ ነው። እኔ ግን የተወሰነ ሐሳብ እሺ ዋዴ፣ በዚሁ አጋጣሚ አንድ ማስታወቂያ ብቻ ዋዴ፣ ቤተ ሀጌ ሚዲያ ላይ ኢንተርቪ አድርጎ የነበር ዩኒ ጠርቶ በግዴው ጨምቆ ነው የለቀቀኝና ገብታችሁ ጨመቃውን ተመልከቱለት። በዛውም ሰብስክራይብ አድርጉ። ተለቋል፣ አሁን የተለቀቀው ያው እየገባችሁ ተመልከቱት ለማለት ነው። ዮሐድ ይቀጥል። እሺ ያው መጀመሪያ እንዳላችሁት አሁን ጉዳዩ የትምህርት ጉዳይ አይደለ። ሁላችንም እዚህ ያገናኘን የምንመጣበትም ዋና ዓላማ የትምህርት ጉዳይ ነው። ሶ ከትምህርት አልፈን ፐርሰናል ምናምን ከተደረገ እንደው ያው የኛ ድካም ምናምን ስላለ እንጂ ፕላስ ደግሞ በወንድሞች ስለሆነ እንጂ እንደዚህ መሰደቡ ምናምን አይ ቲንክ እንደው በረከት ነው፣ ጥሩ ነው። ዋናው እኔ ግን ፎከስ ማድረግ አለብን ብዬ ማስበው አጭር ነው የሚለውም በረከት ነው። እንዴት ነው? ይሄ እውነት ነው። ሲጀመር እኮ ሪያሊቲ እኮ ነው፣ እውነት ነው። ምንም ተሳሳቱ የቁመት ማጠር የሚለውን በረከት ነው ሊለኝ ነው እንዴ? ለካ ይሄ እውነት ነው። ከባድ ነው። ኤኒዌይስ ግን የተነሱት ትምህርቶች ላይ ግን የተወሰነ ለማለት ያክል አሁንም እመቤታችን የማህፀኗ ፍሬ መባረክ ራሱ ከእሷ የተነሳ ነው የሚለውን ፖይንት ለማብራራት እኔ ከዚህ በፊትም ተናግሬያለሁ። የሆነ ጥፋት ሲነገር ያንን እናብራራለን ተብሎ የሚካሄድበት ርቀት ሌሎች ተጨማሪ ጥፋቶች ይዘው ነው የሚመጡት እና ከቻልን ጥፋቱን በቃ ትክክል አይደለም ማለት፣ ካልቻልን ግን ዝም ማለት በጣም ጥሩ ነው። ወይም ደግሞ በውስጥ ለማናገር መሞከር፣ ይሄ በቃ ጥሩ ሀሳብ። ጥፋቱን ለማስተካከል ወይም ደግሞ ለመሸፈን በጣርን ቁጥር ሌሎች ጥፋቶችም ጨምረን ስለምናመጣ ማለት ነው። አሁን ይህንን ከመጽሐፍ ቅዱስ ለማስደገፍ በሚል ምክንያት የሚጠቀስ ጥቅስ አለ። በጣም ስለሚገርመኝ ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ላይ ነው አይ ቲንክ ያለው ሐሳብ መሰለኝ። እዛ ላይ ተመልከቱ። ይህንን ለመደገፍ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 10 ጀምሮ ያለውን እንዲህ ይላል። ሚስትም ከባሏ አትለይ፣ ብትለይ ግን ሳታገባ ትኑር ይልና ቁጥር 13 ያላመነ ባል ያላት ሚስትም ብትኖር ይህ ከእርሷ ጋር ሊቀመጥ ቢስማማ አትተወው ይልና ያላመነ ባል በሚስቱ ተቀድሷልና ያላመነችም ሚስት በባሏ ተቀድሳለች። አለዚያ ልጆቻችሁ ርኩሳን ናቸው፣ አሁን ግን የተቀደሱ ናቸው የሚለውን ጥቅስ አምጥቶ ይኸው ልጆቻቸው የተቀደሱ ናቸው፣ አለበለዚያ ግን ርኩሳን ናቸው ስለሚል፣ ስለዚህ አያችሁ በወላጆቻቸው ልጆች ራሱ ይቀደሳሉ አሉና ድንግል ማርያም በመቀደሷ ልጇ ተቀድሷል የሚል ኮንሴፕት ለማምጣት መሞከር እኔ ይቅርታ አድርጎልኝና ወዴት እያመራ ማለት ወዴት እየሄድን ነው? ኦኬ ድንግል ማርያም በመቀደሷ ልጇ ተቀድሷል እያለ ወደሚል ማለት ኮንሴፕቱ ሲጀመር ጥቅሱ እንደዛ አይደለም ማለት ሐሳቡ አውዱ ምናምን እንደዛ አይደለም። እንደው ይባልና ባልና ሚስት ቅዱሳን ከሆኑ ልጆቻቸውም ይቀደሳሉ ብለን እንውሰድና አን አርጊመንት ኦኬ ወላጆች እናንተ እርኩሳን አይደላችሁም የተቀደሳችሁ ናችሁ፣ ስለዚህ ልጆቻችሁ ቅዱሳን ናቸው የሚለውን ኮንሴፕት ይዛችሁ ክርስቶስና ድንግል ማርያም ላይ አፕላይ ለማድረግ እየሞከራችሁ ነው። በጣም ከባድ ሄሬሲ ነው። ኦኬ እመቤታችን ቅድስት ስለሆነች ነው ልጇም ቅዱስ የሆነው። እንደዛ በድንግል ማርያም መቀደስ ነው ልጇ የተቀደሰው። እና ፕላስ ጥቅስ እንኳን ስትጠቅሱ ምን አይነት ሄሬሲ ወይም ደግሞ ምን አይነት ትምህርት ሊያስተላልፍ ይችላል ብለን ሁለቴ አስበን እንኳን እንጥቀስ ጥቅስ። ኦኬ ይህንን በምንም ተአምር ጥቅስ ሳፖርት ለማድረግ አትሞክሩ። በቃ የትኛውም የቤተ ክርስቲያን አባት
ኦኬ ልጇ እሷ የተባረከች ስለሆነች ነው ልጇ የተባረከው የሚል በጭራሽ በመጽሐፍ ቅዱስም በታሪክ በአባቶችም ተነግሮም ተሰምቶም አይታወቅም። ኦኬ ተነግሮም ተሰምቶም አይታወቅም። ሶ ይሄን ለመሸፋፈን ብላችሁ ጭራሽ ጥቅስ እናስደግፋለን ብላችሁ ሌላ ምንፍቅና ይዞ ነው የሚመጣው። ክፍሉ ስለምን ነው የሚያወራው የሚለው የተወሰነ መግለጽ ግን ያስፈልጋል። ኦኬ የትኛውም ኮሜንታሪ አንብቦ እንዲህ ብሎ ራሱ የፈታ የለም። ኦኬ አባትና እናቱ ክርስቲያን ስለሆኑ በቃ ልጁ ይቀደሳል ባይ ዲፎልት የሚባል አይደለም ሐሳቡ። እሺ ኦኬ ያላመነች አስቀድሞ ከላይ ያመነ ባል ያላመነች ሚስት ብትኖረው አይተዋት፣ ምክንያቱም ሚስት በባል ተቀድሷል የሚለውን ሐሳብ ወስደው ኦኬ ባያምንም ኦልሬዲ ተቀድሷል ማለት እንደዛ ብለን ነው የምንፈታው። ኦኬ ባልየው ቢያምን ባያምን ችግር የለውም ተቀድሷል በሚስቱ ብለን ነው የምንፈታው አይደለም። እንደዛ እኮ አይደለም። ያላመነ ሚስት አይፍታ በባሉ ተቀድሷል ሲባል ምን ማለት ነው? ያያመነው ወደ ቅድስና ወደ ክርስትና ያሳምነዋል፣ ያመጣዋል። ኦኬ ያመጣዋል ነው ወደ ክርስትና ያሳምነዋል። ወደ እምነት በጸሎት በጾም በማስተማር እየተጋ ወደ ክርስትና ሊያመጣው ይችላል። ስለዚህ ባይፈታው መልካም ነው። ሊፈታት ባይፈልግ ወይም ልትፈታው ባትፈልግ አብረው ይኑሩ። በባል ተቀድሷል በሚስት ተቀድሷል ሲባል አስተምሮ ወደ ክርስትና አምጥቶ አጥምቆ ሊያድነው ይችላልና ማለት ነው እንጂ ኖርማሊ ባያምንም ባይጠመቅም እንደዚያው ከሃዲ እንዳለ ይቀደሳል ማለት አይደለም በጭራሽ። የራሳችን አንድምታ ራሱ መመልከት ያስፈልጋል። ልጆቻቸውም እንዲሁ ተቀድሷል ሲባል ባመነው በኩል ይጠመቃል ማለት ነው። ኦኬ ተጠምቆ በእምነት ያድጋል ማለት ነው። በእምነት ያድጋል ማለት ነው። ከሁለት ያላመኑ ከሆነ እንግዲህ ርኩሳን ናቸው ሲል ባይ ዲፎልት በኔቸር ርኩስ የሆኑ ልጆች ይወላሉ ማለት ሳይሆን ኦኬ በክህደት ያድጋል ማለት ነው እንጂ ክርስቲያኖች ስለሆን ባይ ዲፎልት እንደዚህ የሚባል አስተምህሮ የለም። አንድምታ ኮሜንታሪ እያነበብን ሶ ከዚህ አንጻር ነው የሚታየው ይሄ ክፍል። ኦኬ ልጆቻችሁ የተቀደሱ ናቸው ሲባል ኦኬ ባመነው በኩል እየተማረ ተጠምቆ ያድጋል ማለት ነው ህፃኑ። ያላመነው ባልም ወይም ሚስት ደግሞ ባመነው በኩል እየተማረ በጸሎት በጾም ወደ እምነት ወደ ክርስትና ሊመጣ ይችላል ማለት ነው። እዛው ዝቅ ብላችሁ ብታነቡ የማያምን ግን ቢለይ ይለይ ይላል። ኦኬ 15 ላይ ስትሄዱ የማያምን ከሆነ ግን ኦኬ ቢለይ ምን ይበል ይላል? ይለይ ይላል። ወንድም ቢሆን እህትም ቢሆን በሚመስል ነገር አይገዙም፣ እግዚአብሔር ግን በሰላም ጠርቷልና ብሎ ይናገራል። የማያምን ከሆነ ግን ኦኬ መለየት ከፈለገ ወይም ደግሞ ቢለይ ይለይ ብሎ ሐዋርያው ቅዱስ ጳውሎስ እዛው ይናገራል። ወደ እምነት የማይመጣ ከሆነ ግን ኦፍኮርስ መለየትም ይችላል የሚል ሐሳብ ነው ያለው። ይሄን ክፍል ጭራሽ ደግማችሁ ኦኬ ባይ ዲፎልት አባት በልጅ እንደዚህ አይነት ስለሚል በድንግል ማርያም መባረክ ሎቱ ስብሐትና ክርስቶስም ልጇም ተባርኳል የሚል ንግግር ባትናገሩ መልካም ነው። ይሄ ከቅባት ከሚባለው እንትን ጋር የሚመሳሰልም ነገር ስላለው ቢያንስ እነሱ በመንፈስ ቅዱስ ነው ማለት የባህሪ አምላክነትን ያገኘው ስጋው የሚል አስተምሮ አላቸው። የኛ የተዋህዶ ትምህርት ግን ቃል ከስጋ ጋር ሲዋሃድ ስጋ ከበረ ብለን ስለሆነ ምናምን ተዋህዶ ጭምር የሚያፈርስ ትምህርት ስለሆነ ስለዚህ ጥንቃቄ እናድርግ። ኦኬ ቃል ከስጋ ጋር መዋሃዱ ነው ለስጋ ወይ ለሰውነት ክብሩ ለክርስቶስ። እሺ ይህንን ጠንቅቀን ማወቅ መለየት ይጠበቅብናል። ከዛ በመቀጠል ይሄ ሞናርኪ ኦፍ ዘ ፋዘር የሚባለውን ትምህርትም በጭራሽ የካቶሊክና የኢስተርን አስተምህሮ ነው እየተባለ በድፍረት ሲነገር ነበረ። በጣም ከባድ ነው። እኔ አንዳንዴ ማለት በሰንበት ትምህርት ቤት ደረጃ መሰረታዊ የስላሴ ነገረ ትምህርት ሲሰጥ ራሱ ይሰጣል። እንደውም እሺ ከሃይማኖት አበው አንድ ነገር ላሳይና ከዛ ከትምህርት ሃይማኖት ይሄ አፕሊኬሽኑ ላይ ራሱ የተወሰነ ነገር አሳያቸዋለሁ። ከዛ ከቅዱስ አትናቴዎስም የተወሰነ ነገር ላሳያቸውና ጨርሳለሁ። ሰዓትም እንዳልወስድ አንዴ ከፍ ታደርገኛለሁ እንድማቻ አንድ የተወሰነ እሺ
ቆይ ይሄ ሃይማኖተ አበው ዘቅዱስ ኪራኮስ ነው። ዘቅዱስ ኪራኮስ 91 ከቁጥር 6 አካባቢ ከላይ ጀምረን ከቁጥር 4 ጀምሮ ላንብብላችሁና ይቅርታ እሺ አንዱ ያልተወለደ ያልሰረጸ ነው። ሁለተኛው የተወለደ ነው። ሶስተኛው የሰረጸ ነው። አብ አልተወለደም፣ ከማን አልተገኘምና መገኘቱም ከሌላ አካል ከሌላ ባህሪ አይደለምና እርሱ ብቻ መገኛ ነው እንጂ። ኦኬ እሱ ብቻውን ምንድነው? መገኛ ነው። እንግዲህ መገኛ ምን ማለት ነው? ሶርስ ምንጭ ነው ማለት። ሞናሪኪ ማለት ይሄ ራሱ ነው። እሺ መገኛ ነው እሱ ብቻውን፣ አብ ብቻ ሶርስ ነው። ሞናሪኪ ነው ሲባል ይኸው መጽሐፍ ቅዱስ ሃይማኖተ አበው ዘቅዱስ ኪራኮስ 91:4 ላይ መገኛ እርሱ ብቻ ነው ይልና ከሌላ እርሱ ብቻ መገኛ ነው እንጂ ያለ እርሱም ሌላ አስገኝ የለም። እርሱ ብቻ ነው አስገኝ ይላል። ያው ያለ እርሱም ሌላ አስገኝ የለም፣ እርሱ ብቻ ነው አስገኝ። ያው ይሄ ሞናሪኪ ኦፍ ዘ ፋዘር ፊልዮኬንም ጭምር የሚመታ ትምህርት ነው። ኦኬ ያሉት ይሰማ ሜንሽን ባናረጋቸው ጥሩ ነው ብዬ ነው። እሺ ሜንሽን ትምህርቱ ኦልሬዲ ሪከርዱ ምናምንም ሰምታችሁታል ብዬ ስለማስብ እነዛ ማንሳቱ ምናምን እኔ አስፈላጊ ነው ብዬ ስላላሰብኩኝ ቪዲዮውን ኦልሬዲ የተሰራጨ ቪዲዮ የተሰራጨ ስለሆነ ታውቁታላችሁ። ስለዚህ እርሱ ብቻ መገኛ ነው እንጂ ያለ እርሱም ሌላ አስገኝ የለም። በሶስትነቱም በቅድምና የነበረ ነው። ወልድም ደግሞ ከሌላ አካል ከሌላ ባህሪ አልተገኘም፣ አስገኝ ከሌለው ከአብ አካል ከአብ ባህሪ ነው እንጂ የቅድምና ሁሉ ጥንት ነው። ለዘላለሙ ቀዳማዊ የሚሆን ወልድ ከእርሱ ተገኘ ተወለደ። እንዲሁም መንፈስ ቅዱስም ከሌላ ባህሪ ከሌላ አካል አልተገኘም፣ የወልድ መገኛ ከሚሆን ከአብ አካል ከአብ ባህሪ ነው እንጂ። በጊዜው ሁሉ ቀዳማዊ የሚሆን መንፈስ ቅዱስ ከእርሱ ተገኘ፣ ከእርሱም ተገኝቶ ታወቀ። ኦኬ እንደዛ ብላችሁ ቁጥር እስከ ሙሉን አንብቡት። ያው ቁጥር 6 ምን ይላል? መንፈስ ቅዱስ ምናምን የወልድ ከአብ መገኘቱ እየተናገረ ይመጣና የመንፈስ ቅዱስም ጸአት ከህልውና ሳይለየው ህልውና ከጸአት ሳይከለክለው ለእስትንፋስነት እንደሚገባ ከአብ ተገኘ እንጂ ይላል። መንፈስ ቅዱስ ከአብ የተገኘ ወልድም ከአብ የተገኘ አስገኝ ይባላል። መንፈስ አብ ብቸኛ አስገኝ እንደውም ይባል። ኦኬ ቁጥር 4 ላይ ምንድነው? እርሱ ብቻውን ምንድነው? መገኛ ነው፣ አስገኝ ከእርሱ ውጪ ሌላ የለም ብሎ ቅዱስ ኪራኮስ ይገልጻል። እዛው ምዕራፍ እዛው የቴዎዶሲዮስም በተመሳሳይ መንገድ እዚሁ ምዕራፍ 37 አይ ቲንክ እዚህ ጋርም ሄዳችሁ ብትመለከቱ ቁጥር 6 አካባቢ እንደዛ ተመሳሳይ ሐሳብ ታገኛላችሁ። ይኸው እዛው ምዕራፍ 92 ማለት አሁን 91 አይደለ 92 ራሱ ሄዳችሁ ብትመለከቱ እንዲህ ይላል። የባህሪ አምላክነትን ከሌላ ላልተሾመ ለአብ ሰጥተን እንናገራለን፣ አስገኝ ይባላል። ምን ይባላል? አስገኝ ይባላል ካለ ይባላል ነው። አስገኝም እንደሆነ ይታወቃል። ማይ ብራዘር ምንድነው ሃይማኖተ አበውን ቀደን አንጥሎ መቼስ ምን ማድረግ ይቻላል? ኦኬ ጥንቱም ብርሃን ነቅ እንደመሆኑ አስገኝ ነው። የተወለደ አይደለም፣ ለተወለደ ለወልድም የባህሪ አምላክነትን ሰጥተን እንናገራለን። ኦኬ እንዲሁም ከሌላም አልተሾመም፣ ሁሉን ፈጥሮ የሚገዛ ነው እንጂ ከአብ ለተገኘ ከሌላ ላልተሾመ ለመንፈስ ቅዱስም የባህሪ አምላክነትን እንናገርለታለን። ፍጹማን የሚሆኑ ሶስቱ በአካል ፍጹም ሶስት እንደሆኑ እናምናለን። አሜን። በቃ
የቤተ ክርስቲያን ትምህርት ነው። ኦኬ ከዛ እዚህ ራሱ ሳልወጣ የትምህርት ሃይማኖት መጽሐፍ የትምህርት ሃይማኖት መግቢያ አለ። እዚህ አፕሊኬሽን ራሱ ትምህርት ሃይማኖት መግቢያ እሺ የትምህርት ሃይማኖት ማስተማሪያ ክፍል ላይ ትምህርት ሃይማኖት የሚለውን ነገረ ስላሴ እንዴት እንደሚያብራራ ላሳያችሁ። እሺ ያው ምስጢረ ስላሴ አይደል? በአካል ግብር እስቲ የአካል ግብርን የስላሴ የግብር ሶስትነት እንዴት ነው ቢሉ የግብር ሶስትነት ይሄ መሰረታዊ የስላሴ ትምህርት ላይ የምናገኙ ማለት ነው። የስላሴ ግብር ሶስትነት እንዴት ነው ቢሉ እሺ እንዴት ነው? አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። አብ አስገኝ መሰረት ስለመሆኑ እንግዲህ የአብ ግብሩ መውለድ፣ መስረጽ፣ መውለድና ማስረጽ አንድ ወገን ሆኖ አብ አስገኝ የሁሉ መገኛና ምንጭ እንደሆነ እናስተውላለን። ይሰማል? አብ ምንድነው? ኦኬ ወልድ መውለድና ማስረጽ አንድ ወገን ሆኖ አብ አስገኝ የሁሉ መገኛና ምንጭ እንደሆነ እናስተውላለን። አብ አይወለድም፣ አይሰርጽም፣ እርሱ ወላዲ አስራጺ ነው ይላል። በቃ ይሄ መሰረታዊ ትምህርት የግብር ሶስትነት ሲማር አንድ ሰው በቃ እንዲህ አብ ወላዲ አስራጺ ሞናሪኪ መገኛ ተብሎ ምንጭ ተብሎ ይነገርለታል። ዝም ብለህ አንድ ሶርስ ሳትጠቅስ የቤተ ክርስቲያን ትምህርት አይደለም ይሄ የኢስተርና የካቶሊክ አይባልም። ፕሊስ አይባልም። አሁን ደግሞ የአትናቴዎስን ላሳይ። ይቅርበል በጣም ይቅርታ። ቆይ አንዴ እቺን ላሳይና ልጨርስ። የቅዱስ አትናቴዎስ ፍኖተ እግዚአብሔርን ማሳየት ይቻል ነበረ፣ ግን ሰዓት ለመጠቀም አጌንስት ዘ አሪያንስ ዲስኮርስ 4 ላይ የምናገኘውን ሀሳብ ነውና እሺ ቆይ አንዴ ልክፈተው። ዲስኮርስ አጌንስት ዘ አሪያንስ ቅዱስ አትናቴዎስ ሶስቱ ካፓዶሻን ፋዘርስ የታወቀ ሆኖ የቅዱስ አትናቴዎስ ዲስኮርስ አጌንስት አሪያንስ አራተኛው ማለት ነው መጽሐፉ ከአንድ ጀምሮ። እሺ አንደኛው ክፍል ላይ እንዲህ ይላል። እሺ ከዚህ ልጀምር አጠር ለማድረግ። እሺ ከዚህ ልጀምር። for the word being son of the one God ይላል። ኦኬ for the word being son of the one God is referred to him of whom also he is so that father and son are two አባትና ልጅ ምንድናቸው? በአካል ሁለት፣ ግን እሱ ራሱ አንዱ መለኮት ባህሪ ሼር የሚያደርግ ማለት ነው። yet the monad of the godhead ግን ምንድነው? አንድ ነው ካለ በኋላ is indivisible የማይከፈል ነው and inseparable የማይነጠልም ነው ካለ በኋላ and thus two we preserve one beginning of godhead ይላል። ኦኬ ግን ምን ፕሪዘርቭ እናደርጋለን? አንድ ቢጊኒንግ ወይም ደግሞ አንድ ምንጭ መነሻ እንዳለ ግን ምን እንላለን? እናውቃለን ካለ በኋላ and not two beginnings ሁለት መገኛዎች ሁለት ምንጮች ግን የሉም ይላል። አንድ ቢጊኒንግ ነው ያለው፣ አንድ መገኛ ወይም ደግሞ አንድ ምንጭ ነው ያለው ይልና ኦኬ when there is strictly a monarchy ይላል። ይሄ ምንድነው ይላል? strictly አንድ ቢንግ ወይም ደግሞ አንድ መገኛ ማለት strictly a monarchy አንድ ምንጭ የሚለው ሞናርኪ ወይም አንድ መገኛ የሚለው ማለት and of this very beginning the word is by nature son ኦኬ የዚህ የአንዱ መገኛ ደግሞ ወልድ ምኑ ነው አለ? ልጁ ነው አለ። the word is by nature son በባህሪ የዚህ መገኛ ምኑ ነው? በባህሪ ልጁ ነው አለ። not as if another beginning እንደ ሌሎቹ መገኘት ወይም ደግሞ መቀዳደም ያለባቸው እንደ ሌሎቹ የተገኘ ሳይሆን subsisting by himself ኦኬ በራሱ ህልው የሆነ ነው ማለት ነው። nor having come into being externally to that beginning ከአብ በመለየት
ኤክስተርናሊ የሆነ ወደ መገኘት የመጣም አይደለም ይላል። ኦኬ ወደ መገኘትም የመጣ አይደለም። ለስ ፍሮም that diversity diarchy and polyarchy ማለት polyarchy should ensue but of the one beginning he is own son ማለት የዛ የመጀመሪያ አስገኝ የሱ ምኑ ነው አለ ልጁ ነው አለ። ከዛስ own wisdom ጥበቡ ነው። own word ቃሉ ነው። existing from it ይላል። ከርሱ ምን ያለ ነው የተገኘ ነው ይላል። ሞናርኪ በማንም በአትናቴዎስ በሶስቱም ካፓዶሻን ፋዘርስም የተሰበከ ትምህርት ነው። ከመዝን አምን መጽሐፍም ገጽ 283 ላይ 283 ላይ እንዲህ ይላል ወልድና መንፈስ ቅዱስ መገኛ አብ ያገናኛቸዋል ይላል። ኦኬ መገኛ አላቸው እሱም አብ ነው። ከአብ የሚገኙ ናቸው። ኦኬ አገናኘታቸው ግን ይለያቸዋል። ሁለቱም ግን የሚገኙበት መንገድ ይለያያል። መገኘት ሲባል መፍጠር አይደለም። እሺ እሱን እንዳትሸወዱ ፕሊዝ። መገኘት ማለት መፈጠር ወይም ወደ ፍጥረትነት መምጣት አይደለም፣ መውጣት ማለት ነው። ወይም ደግሞ ከእውነተኛ አምላክ የተገኘ እውነተኛ አምላክ እንደምንለው ማለት ከእውነተኛ አምላክ የተገኘ እውነተኛ አምላክ ስንል አብ ፈጠረው ማለት አይደለም። ሁለቱ ስብሐት ይህ ሐሳብ ከኛ የራቀ ይሁንና ግን ከአብ የተወለደ ነው ማለት ነው። መንፈስ ቅዱስ ደግሞ ከአብ የሰረጸ ነው ማለት። ስለዚህ ብቸኛ ሶርስ ወይም ደግሞ ምንጭ ተብሎ የሚታመነው አብ መሆኑ ሊታወቅ ይገባል። ይሄ የቤተ ክርስቲያናችን ትምህርት ነው። እግዚአብሔር ይስጥልኝ። ቃሎት ያሰማልን። ዮሐዴ እግዚአብሔር ይስጥልን። እናመሰግናለን። ናቱሻ መኩ ከሁለት አንድ ሐሳብ ካላችሁ እንዴት ናችሁ? የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ዮባ እንዴት ነህ ፓፓ? ዮሐዴ ቃሎት ያሰማልን። አብረሽ መኩ፣ ናቱ፣ አቡሻ እንዴት ናችሁ? ሁላችሁም ከላይም ከታችም ያላችሁ ሰላም ብያለሁ። ብዙ ስለተባለ ያን ያህል እንትን የምንለው የለም። እንደውም ዮሐዴ ቆንጆ ያደረገው ምንድነው ትምህርቱ ላይ መልስ መስጠቱ አሪፍ ነው ማለት ነው። ግን አንድ ነገር ለመናገር ያህል ምንድነው ዛሬም አይ ቲንክ ዛሬም ብዙ ባልሰማም የተወሰነ ነገር ሰምቻለሁ። ብቻ እንደዚህ በአንድ ቤተክርስቲያን ውስጥ ሆነን ማለት አንድ ስጋ ሆነን እንደዚህ መናገር ይሄ የምን ምልክት ነው ብዬ አምናለሁ። እኔ ከቅዱስ ቁርባን የመራቅ ከጌታ የመራቅ ምልክት ነው ብዬ አምናለሁ። ይሄንን ስናገር ያው እኛ በጣም ቀርበናል ማለት አይደለም፣ ግን በቃ የመጀመሪያው ምልክት ከክርስቶስ መለየት ስንጀምር የመጀመሪያው ምልክት ምንድነው? ለዚህ ውስጥ ላላችሁም ይሆናል። እሺ ይቅርታ፣ እዚህ ውስጥ ላላችሁም ይሆናልና ከክርስቶስ ስንለይ ስንርቅ ማለት ነው የመጀመሪያው ምልክታችን ምንድነው? ጥላቻ ነው። ጥላቻ በውስጣችን በደንብ በቃ እንትን እያለ ይሄዳል እና እየተገለጠ ይሄዳል። ለምን? ክርስቶስ በልቡ ትሁት ነው፣ ቅን ነው፣ ጥላቻ ፈጽሞ አያውቀውም። ሰውን የሚወድ ነው እና ከክርስቶስ ጋር ለመቅረብ እየታገልን በሄድን ቁጥር ይሄ ጥላቻው ትንሽ እየተወገደ ነው የሚሄደው እና ብዙ ጊዜ ማያቸው እየከፈቱ ያው እንትና መባባል ያው ታውቁታላችሁ። በደንብ ጥላቻን ብቻ የሚናገሩ እንዲሁ ተቃራኒ ብቻ የሚሆኑት ይሄ ከቅዱስ ቁርባንና ከክርስቶስ የመራቅ ምልክቱ ይሄ ይመስለኛል። እና ጌታ ደግሞ ይርዳቸው እንግዲህ እንዲቀርቡ ጌታ ያግዛቸው። እና ደግሞ ጥላቻ ብቻ ሳይሆን ደግሞ ከጥላቻ ደግሞ የሚመነጭ ደግሞ ምን አለ? ትምህርት ላይ ሲሳሳቱ ታያላችሁ ማለት ነው። ትምህርት ላይ እንግዲህ አሁን መጨረሻ ላይ ዮሐዴ ያሳያችሁ እንዳትረሱ። በቃ ሞናርኪ ምን ማለት ነው የሚለው ብቸኛ አስገኝ ማለት ነው። አዎ አብ ብቸኛ አስገኝ ነው። ይሄ ትምህርት የቤተ ክርስቲያን አይደለም ብሎ ወይም ደግሞ አብ አስገኝ አይደለም ተብሎ አይነገርለትም። ይሄ ትልቅ ምንፍቅና ነው። በነገራችን ላይ በጣም ትልቅ ምንፍቅና ነው እና በክርስቶስ ትምህርት አለመኖር ማለት ነው። ከዚህ በላይ ምንፍቅና የለም። በነገራችን ላይ አብ አስገኝ አይደለም ከማለት የበለጠ ምንፍቅና የለም
እና ወዴት ይወስዳል ማለት ነው? ይሄ ጥላቻው ምኑ ወዴት ይወስዳል? ወደ ትምህርት ሁሉ ተሳስቶ ሰውን ወደ ማሳሳት ማለት ነው። ትምህርት ተሳስቶ ሰውን ወደ ማሰናከል፣ ወደ ምንፍቅና፣ ወደ መጥፋት ይወስዳል። ስለዚህ እርስ በርስ ብትነካከሱ እንዳለው ነው። ስለዚህ እርስ በርስ መነካከሱ አያስፈልግም። ሐዋርያ ቅዱስ ጳውሎስ ነው ያለው ለገላትያን ሰዎች ማለት ነው። እና መነካከስ ይሄ እንትን ማለት በቃ ተገቢ አይደለም። ጥላቻን በቃ ማስወገድ አለብን። እና እንደው ትንሽ እንኳን ጥላቻ ቢኖር ይሄ ለሁላችንም ነው። እና ትንሽ የውስጣችን እንኳን ጥላቻ ቢኖርብን እንዲህ ሰውን ያለ ምክንያት የምንጠላ እንኳን ቢሆን በእውነት በቃ ያንን ጥላቻ ለማስወገድ ወደ ቁርባን መቅረብ፣ ወደ ንስሐ መቅረብ። የሆነ ጊዜ ቪዲዮ ሰርቼ ነበረ ዮባ ካየህ እና ንስሐ አባት የሌለው ሰው በቃ ያስታውቃል። ለምን መሰላችሁ? ንስሐ አባት የሌለው ሰው አይታረምም። ትላንትና ሲሳደብ ወይ ደግሞ ትላንትና ሲወቅስ ወይ ደግሞ ተቃራኒ ሆኖ እንዲሁ በቃ በበዋልት ወይ በስድብ ቀኑን ሲያሳልፍ ሄዶ የሚመከርበት አባት የለውም ያ ሰው ማለት ነው። ያ ሰው የሚመከርበት አባት ንስሐ አባት ቢኖረው ይመክሩታል፣ ነገ ላለመድገም ይሞክራል። ሰው ነው፣ ሊሳሳት ይችላል ማንም። ግን ደግሞ ብዙ ጊዜ አሁን እያየን ያለ ነው ምንድነው? በቃ ምንም ነገር እንናገር እኔ እንደውም በስመ አብ ወወልድ ምናምን ብንል ራሱ በቃ ተሳስተዋል ከማለት ወደኋላ እንደማይሉ ነው አሁን የገባኝ ነገር ማለት ነው። ምክንያቱም እንዲህ በቃ ዝም ብሎ የመቃወም መንፈስ ነው። ይሄ መንፈስ ከጌታ አይደለም። በነገራችን ላይ በቃ መርምሩ ራሳችሁን። አይ ሆፕ በሌላም አካውንት እየሰማችሁ ሊሆን ይችላል እና መርምሩ፣ ራሳችሁን መርምሩ እና ለጌታ ምንድን ነው የምጠቅመው? እውነት እኔ እንደዚህ በማለቴ ለቤተ ክርስቲያን እንደው ተገቢ ነገር እያደረግኩ ነው? እንደው ጌታዬ በእኔ በማደርገው ነገር ይደሰታሉ ብለን እናስብ። እንደው በብዙ ነገር እንበድለው የለ አሁን በእንደዚህ አይነት ነገርም ራሳችሁን ቆም ብላችሁ መርምሩ። እዚህ ውስጥ ያላችሁ እንኳን እንደው ብዙ መረዳቱ አላችሁ ብዬ አስባለሁ። እንደዚህ አይነት ቤት ስታገኙ በቃ አለመግባት ነው። አንደኛ ነገር ጥላቸውን ብቻ ሳይሆን የምትሰሙት ምንፍቅናውንም ነው። እና ሳታስቡት ጆሮአችሁ ውስጥ የሚገባ ነገር ሰይጣን ልባችሁ ላይ እንዲቀረጽ ያደርገዋል። ያ ምንፍቅናው ማለት ነው። ስለዚህ በጣም መጠንቀቅ አለብን። ስፔሻሊ ለትምህርት ማለት ነው። ለትምህርት መጠንቀቅ አለብን። ትምህርት ግን እንዲሁ የተሳሳትን ከመሰላቸው ግን መንቀፍ ይችላሉ። አዎ ትምህርት ላይ እንደ ቀደም ዮሐዴ እንዳለው ማስረጃ እያወጡ አያችሁ እንትናንትና እንደዚህ ብሏል፣ በዚህ እንደዚህ አይነት ትምህርት ሰምተናል፣ ይሄ ትምህርት ደግሞ ይሄው በዚህ ትምህርት ምናምን ተቃራኒ ነው፣ የቤተክርስቲያን ትምህርት አይደለም ብሎ መንቀፍ ወይ ደግሞ እንትን ማለት መተቸት ይቻላል። ይሄ ምንም ችግር የለውም፣ ጤናማ ነው። ግን እንደዚህ ከጥላቻ የሆነ ኢንዲቪጁዋሊ ወይ ደግሞ ፐርሰናል አታክ በሚመስል መልክ መናገር ምናምን ይሄ በቃ ከህይወታችሁ እንዲተለም ሁሌ እንዲህ አይነት ሰው ካገኛችሁ በቃ ከክርስቶስ የተለየ ቤተክርስቲያን ሄዶ ማያቅ ሰው። በነገር ቤተክርስቲያን ብቻ አይደለም አልኳችሁ፣ ይኸው ከክርስቶስ በድፍረት ነው የምነግራችሁ። ከክርስቶስ የተለየ ሰው ውስጡ ሙሉ ለሙሉ ጥላቻ ብቻ ነው የሚሆነው። እና እንዳልኳችሁ የሆነ ነገር ሲነሳ ያን ነገር በቃ ለሱ ጥሩ መስሎ አይታየውም። ስለዚህ የሰይጣን መጠቀሚያ ከመሆን እንደው እግዚአብሔር እርዳችሁና ራሳችሁን ቆም ብላችሁ ለመመልከት ሞክሩ። እይታን ፈላጊ ብቻ አትሁኑ እና ጌታ በእናንተ እንዲሰራ ቢያንስ ጸሎታችሁ ይሁን፣ የሁላችንም ጸሎት ይሁን። አክቹዋሊ እኛ ሁሌ እንደምንናገረው አለብዛባችሁ፣ እኛ ኮልታፎች ነን። እሺ ልክ እንዴት ነው የሙሴን ታሪክ ሁላችሁ ማስታወሱ። ሙሴን ሲልከው ኦኬ ሾሞት ሲልከው ወደ ነፈሮን ወደ ግብፅ ሲልከው ሙሴ ያለው ምንድነው? እኔ ኮልታፋ ነኝ ነው ያለው አይደለ? መናገር አልችልም፣ ንግግር አልችልም። ከዛ በኋላ የሚናገረው ማን ነው? እግዚአብሔር ይሆናል ማለት ነው። ኦኬ እግዚአብሔር ልክ ከኛ ጋር ሲሆን ምንም እኛ ኮልታፋ ብንሆን ደካሞች ብንሆን እንኳን እግዚአብሔር ስራው በእኛ በኩል መሰራት አለበት። እግዚአብሔር ስራውን እንዲሰራብን ቢያንስ ምቹ መሆን አለብን። በጣም አንዳንዴ በጣም ነው የሚሰለቸው። እኔ ደስ የሚል ኮመንት አንድ ወንድማችን አለ ዳይዞሬል የተባለ እሱን እንኳን ሜንሽን ማድረግ ካገኛችሁት ፎሎ አድርጉት። ወንድማችን ነው እና ምን አለ እንዴ እናንተ ሰዎች ስራ የላችሁም እንዴ ስኪል ማለት ነው። እና ሙሉ ቀን ተከፍቶ ስድብ ወይም ደግሞ እንደዚህ አይነት ነገር ሀሜት ምናምን ይሄ በቃ የክርስቲያን አይደለም። በቃ የክርስቲያን ከተቻለ ትምህርቱን እንማማር፣ ያወቃችሁት ያነበባችሁትን በማስረጃ አስቀምጡ። ካልሆነ ግን መታችሁ ይኸው እዚህ 700 ሰው አለ። ባለፈውም የጠራ ነው ለዛ ነው። አሁንም ይኸው ዮብ ቤት እኔ ያው ቤቴ ስለሆነ በድፍረት እናገራለሁ። ትምህርት ላይ ስህተት ተሳስተሃል፣ ተሳስተሻል የምትሉ ካላችሁ ስፔሻሊ እንዲህ ቤት እየከፈታችሁ በስድብና በእንትን ብቻ የምትውሉ ታውቃላችሁና ኑ ገስት ላኩ፣ ጠይቁ የምትፈልጉትን ጥያቄ። ይኸው ጥሪ እናቀርባለን። ምንም ችግር የለውም፣ እንደ ወንድማማች ማለት ነው። ግራ እጅ ግን
ጣት ቢቆስል የራስ እጅ ቢቆስል የሆነ ነገር ቢሆን እንዴት ቆርጠህ ለመጣል ትጋጋጣለህ? በነገራችን ላይ የቤተክርስቲያን ኮንሰፕት ሁላችንም ሊገባን ያስፈልጋል። አንድ አካል ነን፣ አንድ ስጋ ነን ተብሎ ሐዋርያው ቅዱስ ጳውሎስ ቆሮንቶስ 12 ላይ ሲናገር ምንድን ነው? በስጋ በብልቶች አድርጎ ነገረን አደለ? ያንን እንደዚህ በብልት ተደርጎ የተነገረህን ምሳሌ ተቀብለ የክርስቶስ አካሉ ስጋው ከሆንን እርስ በርስ በጣም መዋደድ ነው ያለብን። እንደው መዋደዱ እንኳን ቢከብዳችሁ አንዱን ለማስወጣት ወይ ደግሞ አንዱ ላይ ስም ለማጥፋት ወይም የስድብ ቃል ለመወርወር በጣም ከባድ እኮ ነው። በነገራችን ላይ ክርስቶስ ሕግጋቱን ሲያጸናልን አትግደል በሚለው ፋንታ ወንድም ላይ አትቆጣ ነው። በነገራችን ላይ ወንድም ላይ መቆጣት ማለት ይሄ ነው። አንደኛው ለክፋት መንደርደር ማለት ነው። ከዛን ወደ መግደል ሰው ልጅ የሚሄደው ወንድሙ ላይ ከተቆጣ በኋላ ነው። ቁጣ ወዴት ይወስዳል? ወደ መግደል፣ ወደ ተግባሩ ይሄዳል። በልብ የተጠነሰሰው በውስጥ የተጠነሰሰው ወደ አካል ትግበራ ደግሞ ይኬዳል ማለት ነው። ይሄ በጣም መጥፎ ነው እና በጣም ነው የሚያሳዝነው። ይሄ በእውነት በጣም ነው የሚያሳዝነው። እንዳልኳችሁ እንዲህ አይነት ሰው ስታዩ በቃ ይሄ የንስሐ ህይወት የለውም። እንዲሁ ዝም ብሎ ነው ያለው። ማህተቡን የሆነ ጊዜ ህፃን እያለ አደረገ። በቃ እንዲሁ የሚመላለስ አይነት ሰው ነው የሚሆነው ማለት ነው። ለምን? ክርስቶስ ጥላቻን በጣም እያራቀ እንድንሄድ ነው የሚፈልገው። እንዳትረሱ፣ የሆነ ነገር ሊኖርብን ይችላል። ሰውን ልንጠላ ድንገት እንችላለን። እዚህ ውስጥ ያላችሁ እሺ፣ የሆነ ትንሽ ልንጠላ እንችላለን። ሰው ስለሆንን ደካማ ስለሆንን እና ምን እያደረግን ነው መሄድ ያለብን? ከክርስቶስ ጋር ጥላቻውን እያስወገድን እየቀነስን እንጂ የባሰ እንደው አምናም እንደዛው ዘንድሮም እንደዛው። ይሄ በጣም ነው የሚያሳዝነው። ይሄ በጣም በቁም እንደመሞት ነው። እና ደግሞ በደንብ ለሰው ደግሞ ፍቅር እንዲኖረን ወይ ደግሞ እንደዚህ አይነት ነገር ከእንደዚህ አይነት ነገር ለመውጣት በነገራችን ላይ የመጀመሪያው ነገር ምንድን ነው? ቅዱስ ቁርባን ነው። እና ወደ ቅዱስ ቁርባን ቅረቡ፣ ወደ ንስሐ አባት ያዙ። ይኸው ወንድሞችን አናግሩ፣ ንስሐ አባት ያገናኟቸዋል። ምንም ችግር የለውም። እንደዚህ ቤት እየከፈታችሁ የምትሳደቡ እና ልቦና ለእናንተም ለሁላችንም ይስጠን፣ እግዚአብሔር ይርዳችሁ። እንግዲህ ይሄን ነው የምናገረው። ቴንኪው። ቃሉት ያሰማልን። ናቱሻ እግዚአብሔር ይስጥልን። ሁለት ነገር፣ የመጀመሪያው አብ አስገኝ ከተባለ መቀዳደም አያመጣም ወይ ለተባለ አያመጣም። ምክንያቱም መገኘቱ በባህሪ ስለሆነ ማለት ነው። ይሄ ምንድነው? አስገኝ ሲነገር አለመቀዳደም የሚለውም አብሮ የሚሰጥ ነው። ልክ ተዋህዶ ላይ መዋሃድ ሲነገር መዋዋጥ የለም እንደምንለው ሁሉ መቀዳደም የሌለ ብለን ነው የምንናገረው ማለት ነው። ቅድም አንድ ኮሜንት እያየው ስለነበረ አንድ ወንድማችን ዮሐዴ በአብራራ ላይ አንድ ጥያቄ አንስቶ ነበረ። ምንድነው ጥያቄው? ይሄ ያላመነች ሚስት በባሏ እንዲሁም ያላመነ ሚስት ማነው ያላመነ ባል በሚስቱ ይቀደሳል ምናምን የሚለው ይሄ ምንድነው መኝታው ንጹህ ከሚለው ጋር የሚል ሐሳብ ነበረ። ያ አስቀድሞ ጳውሎስ በቆሮንቶስ መልእክቱ ላይ ሲናገር ሰዎችን ወደ ክርስትና እየጠሩ ነበርና ለአዲስ ክርስቲያን ለአዲስ አማንያን የተነገረ ነው። ከሁለት አንዱ ቢያምን ትዳር ፍቱ ስለማይባል ማለት ነው። በቃ ተፋቱና አንተ ክርስቲያኑን እሷ ትቅር፣ እሱ አንቺ ክርስቲያኑ እንጂ እሱ ይቅር ስለማይባል ቤተሰብ ስለማይበተን ከዛ አንጻር ነው ዛሬ ተነስቶ ኦርቶዶክሱ ፕሮቴስታንት ሙስሊም ምናምን ያገባል ማለት አይደለም። ይሄ ፈጽሞ በቤተክርስቲያን የማይፈቀድ ነው። አንድ ከቤተክርስቲያን ስርዓት እንግዲህ ዋናው የቤተክርስቲያን ስርዓትም ነው። ከዛም በዘለለ ትክክልም አይደለም። ይሄ ለወደፊት ህይወትም ሲታሰብ አስቸጋሪ ነው። ትክክልም አይደለም። የተቀደሰው ከተቀደሰው ጋር ነው ሊሆን የሚችለው እንጂ ወዳልተቀደሰው ሊሄድ አይገባም። ያኛው ግን በቆሮንቶስ መልእክቱ ላይ ጳውሎስ የጻፈው ከምን አንጻር ነው? አስቀድሞ ለነበረው ክርስትና እየተስፋፋ ሲመጣ የማያምኑ ዘንድ ሄደው ነበር ወንጌል የሚሰብኩት። የማያምኑ ባልና ሚስት ልጆች ያላቸው ኖረው ከሁለት አንዱ ሲያምን አንተ አምናል ሌላው በቃ እነሱን ፍታ ስለማይባል ቤተሰብ ስለማይበተን በእርሱ ማመን ሌሎቹም ወደዚህ ማመን ስለሚጠሩ በዛ የተነሳ ነው ያላመነች ሚስት በባሏ ትቀደሳለች የተባለው ማለት ነው። እሷ አምኖ እሷ ባታምን ያላመነችው ሚስት በባሏ ትቀደሳለች ማለት ባሏ ክርስትናን ተቀብሎ አምኖ የመጣው እሱ ወደዚህ ድህነት ይጠራታል ማለት ነው። ልጆቹም እንደዛው በዚህ ቤተሰብ በቅዱስ ቁርባን በጥምቀት በጥምቀት ከዛ በቅዱስ ቁርባን አድገው ክርስትናን ተላብሰው ያድጋሉ። ከዛ የተነሳ ልጆቹም በቤተሰቦቻቸው ይድናሉ የሚለው ሐሳብ ማለት ነው።
እና ሁለቱም ይጋጩ አይደለም ለማለት ነው። ቅድም የጠየቅከው ወንድማችን እናመሰግናለን። ዮሐዴሙ ናቱም ቃሉት ያሰማልን። አቡሻ ናቱ እና ተሙ ሰላም በሉን። በኩም ሰላም አላልከንም፣ ሰላም በለን። እሺ እንዴት ናችሁ ሁላችሁ እዚህ ውስጥ ያላችሁ ክርስቲያኖች በሙሉ? ዮዘ ሚካኤል፣ ናታኒም፣ ዮሐድ ተመስገን። ሁላችሁንም እናታች ያላችሁ ክርስቲያኖች በሙሉ ርህራሄ ባሪ የሆነ እግዚአብሔር አብ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የተመሰገነ ይሁን። ምህረቱና ርህራሄው ከሁላችሁ ጋር ይሁን ብያለሁ። እንግዲህ በተባለው ነገር ላይ ኢሴንሻሊ ምንም የምጨምረው ነገር የለም። ምናልባት አንዳንድ ኮንፊውዝ የሚያደርጉ ጥያቄዎች ካሉ እነሱ ላይ የተወሰነ ነገር ብል በጣም ደስ ይለኛል። መገኘትና አስገኝ ካለ የጊዜ ልዩነት እንዴት የለም የሚል አይነት ጥያቄ ሊኖር ይችላል እና በተፈጥሯዊ ነገር ውስጥ if it is created order በተፈጥሯዊ ነገር ውስጥ አስገኝና ተገኝ ካለ የህላው የመቀዳደም ሊኖር እንደሚችል ይታወቃል አይደል? በተፈጥሯዊ ነገር ውስጥ ነገር ግን ያ ነገር ከጊዜ ውጪ ከሆነ ከተፈጥሯዊ ነገር ውጪ ከሆነ ጊዜ ኦሬዲ ፕሪዲኬት ስለማይደረግበት ምን የለውም ማለት ነው፣ መቀዳደም የለም ማለት ነው። ጋይስ ሁሌ አንድ ነገር ስታወሩ በተለይ ምስጢረ ሥላሴንም ይሁን ወይም ደግሞ የሆነ ነገር ስታወሩ ስታብራሩ ምናምን ወይም ለመረዳት ምናምን ስትሞክሩ ሁለት ነገር ለይታችሁ ተነሱ። እሺ የመጀመሪያው እያወራው ያለውት ነገር እንደው በተፈጥሯዊ መደብ ውስጥ ያለ ነገር ነው ወይ ኖ እያወራው ያለውት ነገር ሜታፊዚካል ነው ከተፈጥሯዊ ነገር ውጪ ነው ብላችሁ ከጀመራችሁ የሆነ ነገር አውጃችሁ ጀምራችኋል ማለት ነው። ምን የሚለው የሰው አመክንዮ የሰው ቋንቋ ተፈጥሯዊ ነገር እንኳን ለማብራራት ብቁ ያልሆነ ነገር እንደሆነ አውጃችሁ ነው የምትጀምሩት ማለት ነው። ራይት እንደዛ ነው የሚሆነው። ነገር ግን አንዳንድ ምሳሌዎችን ማሳየት ይቻላል። ምን አይነት ምሳሌዎችን? ዩኒክሊ ኤግዚስት የሚያደርግ ነገር ወይም ደግሞ አምሳያ የሌለው ነገር ዩኒክሊ ኤግዚስት ለሚያደርግ ነገር ምሳሌ ማምጣት በጣም ከባድ እንደሆነ ይታወቃል። አስገኝ ተገኝ ካለ ጊዜ የሌለበት አይነት ሁኔታ ሊኖር የሚችለው በሚስጢረ ሥላሴ ውስጥ ብቻ ነው። ገና ከጅምሩ ማለት ነው። ገና ከጅምሩ ይቅርታ እንዴ ይሰማል። ልክ ለምሳሌ አሁን የሆነን ቁስ ወስዳችሁ ያ ቁስ ቴምፕሬቸሩን ብትለኩት ለምሳሌ ቀዝቃዛ ነው ትላላችሁ። ውሃ ካለ ቅዝቃዜ ያለ ማለት ነው። ውሃው ቅዝቃዜው እንዳልሆነ እናውቃለን፣ ወይም ቅዝቃዜ ውሃ እንዳልሆነ እናውቃለን። ነገር ግን የጊዜ መቀዳደም አለ። ውሃው በተከሰተበት ቅጽበት ቅዝቃዜ ያለ። ምን ለማለት ፈልጌ ነው? ይሄ ኢሴንሻሊ አሁን ስለዛ ነገር ይገልጻል ማለት ሳይሆን እንደው በተፈጥሯዊ ነገር ውስጥ እንኳን እንደዚህ ነገሮች መኖራቸው ምን ያህል ደግሞ ሜታፊዚካሊ ዩኒክሊ ኤግዚስት የሚያደርገው እግዚአብሔር ደግሞ እንዴት ከዚህ በላይ ሆነም የሚለውን ደግሞ እንድትመለከቱ ማለት ነው። saying this ለምንድን ነው ራሱ እዚህ ትምህርት ላይ አድምተን የምናወራው ማወቅ አለባችሁ። ቅዱስ ጳውሎስ በተደጋጋሚ ይናገራል አይደል? እንደ ምሕረቱ ብዛት ሁለተኛ ለወለደን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ አባት እግዚአብሔር አብ ክብር ምስጋና ይሁን ብሎ ይናገራል። የኢየሱስ ክርስቶስ አባት ምስክሬ ነው ብሎ ይናገራል። አብ ወልድ መንፈስ ቅዱስ እያልን ነው ምናምን ሁላችንም ስናምን ማለት ነው። ይሄንን ለምሳሌ አሁን አንደኛ ዮሐንስ ምዕራፍ 2 ቁጥር 23 ላይ አብና ወልድን የሚክድ አብ እንኳን የለውም፣ በወልድ የሚታመን እርሱ ደግሞ አብ አለው ብሎ ይናገራል። አብ ወልድ መንፈስ ቅዱስ የሚባለው እምነት እነዚህ አብ ወልድ የሚባሉ ነገሮች ምንድናቸው? ስያሜ ብቻ ናቸው እንዴ ወዳጆቼ? ስያሜ ነው። ይሄንን አካል አብን በለው፣ ይሄንን አካል ወልድን በለው፣ ይሄንን አካል መንፈስ ቅዱስን በለው ተብሎ የተሰየመ ነገር ነው ወይስ ሜታፊዚካል ሪያሊቲ ነው? አማናዊ የአብ አባትነት እኮ አማናዊ ነው። የወልድም ልጅነት አማናዊ ነው። ስያሜ ብቻ አይደለም። ባይዘው
ማወቅ ያለባችሁ ነገር አብ አባት የተባለበት የራሱ ሜታፊዚካል ሪያሊቲ አለው። ወልድም ወልድ ፋዘርሁድ ሰንሺፕ የሚባለው ነገር አማናዊና ሜታፊዚካሊ ነው። ይሄንን ነገር ደግሞ አጽንቶ የሚይዝልን ምንድነው? ሞናርኪ ኦፍ ዘ ፋዘር የሚባለው በአካል ደረጃ አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል የሚለው እምነት ነው። እሱ ከምንም ነገር ያልተገኘ ነው። የባህሪ ልጁ ኢየሱስ ክርስቶስ ደግሞ ከእርሱ የተገኘ ነው የሚለውን እውነታ ወይም ስቴትመንት ኦፍ ፌዝ የሚያጸና ነው። ስያሜ ብቻ አይደለም። ባይዘው አካላቱን ይሄንን አብ ይሄንን ወልድን በለው ተባብሎ ተሰይሞ ቁጭ ያለ ሳይሆን ራሱ አማናዊ የሆነ አባትነት አማናዊ የሆነው ልጅነትን የሚያጸና ነው ሞናርኪ ኦፍ ዘ ፋዘር የሚባለው ማለት ነው። ባለማወቅ መጥፎ ስህተት ውስጥ ምናምን ባትገቡ አንዳንድ ሰዎች በጣም ጥሩ ነው። ምክንያቱም ማተር ኦፍ ፌዝ ነው የሚሆነው። ማተር ኦፍ ፌዝ ሲሆን እንደዚህ አይነት ነገር ሲወራ ስታዩ ምናምን ነገር ደግሞ ያው ሊትሬት ተደርጎ ጥግ መያዝ መቻል አለበት ማለት ነው። እኔ እንደዛ ነው ማምነውና እግዚአብሔር ይስጥልኝ። ቃሎት ያሰማልን አቡሻ፣ እግዚአብሔር ይስጥልን። እሺ ሰላም በሉን ሌሎች ያላወራችሁ እና ጦጣውን ጥያቄ እንቀበለዋለን። ቀጥል መኩ። እሺ ሰላም ክርስቶስ ይብዛላችሁ። ሁላችሁም ሰላም ብያችኋለሁ። ይሰማል ድምጼ? ይሰማል? ይሰማል መኩ ድምጼ ይሰማል? እሺ እግዚአብሔር ያክብርልን። ሁላችሁም ሰላም ክርስቶስ ይብዛላችሁ። ቃሎት ያሰማልን እና ሰላም ብያችኋለሁ። እንግዲህ ያው የተነሳው ብዙ ነገር ተነስቷል እና ብዙም ለማለት ሳይሆን እንግዲህ ከጅምሩ ሳስበው ማለት ይሄን ነገር የተነሳበትን መንስኤዎቹን ስናየው አንዳንድ ፖድካስቶች ሲጀመርበት ከጅምሩ ማለት ነው ጥላቻ ይመስላል። ማለት በቃ ከጅምሩ አጀማመሩ ሳየው ከፕሮቴስታንትን በቀላሉ ዲባንክ ማድረግ ይቻላል ምናምን ተብሎ ተጀመረ። ከዛ በኋላ ወደ ሞናርኪ ኦፍ ፋዘር ተመጣ ማለት ነው። በትንሹ በዚህ ውስጥ በነገራችን ላይ በቤተክርስቲያን ደረጃ ቤተክርስቲያን የምታወግዛቸው ትምህርቶች 3 ትምህርቶችን ነው ያገኛል። በትንሹ ማለት ሌሎቹ እናንተ መጨመር ትችላላችሁ። መጀመሪያ ሞናርኪ ኦፍ ፋዘር ሞናርኪ ኦፍ ፋዘር ላይ በቃ ዮሐዴም በደንብ ሄዶበታል። ቅድምም ዲያቆን ዘማርያም በደንብ ሄዶበታል። የቤተ ክርስቲያናችን አስተምህሮት አሁን ደግሞ የካፓዶሺያን ፋዘርስ በግልጽ ያብራሩበትን ይህንን እንትን ማድረግ ዊችስ ከቤተ ክርስቲያን ውጭ ያደርጋል። አሁን በዚህ ልክ በነገራችን ላይ በዚህ ልክ እኛን ለመጥላት ብላችሁ ቤተ ክርስቲያንን አትግዱ። ቤተ ክርስቲያንን መጉዳት ነው ይሄ በነገራችን ላይ። እንዴት ነው የሚጎዳው ቤተ ክርስቲያን ከተባለ ከዚህ ስር የሚሰሙት ልጆችን በጣም ብዙዎቹን መጉዳት ይችላል። ቢኮስ ይሄ ሃይማኖት ነው። ሃይማኖት ሶስቱንም ማለት ነው። ሶስቱም ካነሳችሁ ኢንቫይት አታርጉኛ። ማነው ኢንቫይት የሚያደርገኝ? መብራት ጠፍቷል። ይሰማል ድምጼ? ቀጥል መኮ። ናቱ ነው የሚበጠብጥ። እሺ አስታፋችሁ ላውራበት። ናቱ አስታውሶ እስኪ መብራት ጠፍቷል ብሎ ነው ያውቀው። ቪዲዮ ስታበራ ትዝ ይልሃል ሞኮ። ቪዲዮ አብራ አኩዬ ቤተ ክርስቲያንን ይጎዳታል እያልክ ነበር እና እንዴት ነው የሚጎዳት? ምዕመኖቹን ይከፋፍላል ይሄ ነገር የሚለው ላይ ነህ። ቀጥል። ጎበዝ አዳማጭ አብርሽ ቀጥል። አሁን እሺ እግዚአብሔር ይስጥልን አብርሽ። እና ቤተ ክርስቲያንን ይጎዳታል ስንለው በምን ምክንያት ነው? ይሄ ስለ ሃይማኖት ጉዳይ ስለሆነ ነው። አሁን ሶስቱም የተነሳ ሃይማኖት ነው፣ መሰረት ነው። መሰረታዊ የቤተ ክርስቲያን ትምህርት ነው። አስተምህሮት ደግሞ ሰውን ከቅርንጫፉ መቁረጥ የሚችል ነው። ቫይረስ ነው። ቫይረስ ቤተ ክርስቲያን ውስጥ አታስገባም። ቤተ ክርስቲያናችን ቫይረስ የሆነ ነገር ታስወግዳለች እንጂ አታስገባም። ስለዚህ ቫይረስ እንደመሆኑ በጣም ጥንቃቄ ታደርጋለች።
ይሄን ደግሞ የምታዩት የመጀመሪያው ከአብ ማለት የመጀመሪያ ጸሎተ ሃይማኖት ስንጸልይ እንግዲህ ይሄንን ነው። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አዜ ኩሉ ገባረ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልድ አብ ዋሕድ ዘህልው ምስሌው እምቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘእም አምላክ ከብርሃን የተገኘ እውነተኛ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ብላ ቤተ ክርስቲያናችን ታስተምራለች። እና ከብርሃን የተገኘ ብርሃን አብ ብርሃን ነው፣ ወልድም ብርሃን ነው። የወልድ ብርሃንነት ከአብ የተገኘ ብርሃንነት ዘላለማዊ የሆነ ጊዜ የሌለበት ዘላለማዊ ነው፣ ከዘላለሙ የነበረ ማለት ነው። ብርሃን ዘእም ብርሃን ከብርሃን የተገኘ ብርሃን እውነተኛ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ይህንን በተንከተም ላይ በደንብ አባታችን መምህር የንታ ስማ ከሆነ በደንብ ነው የገለጹት። በነገራችን ላይ ከቻላችሁ ተንከተም ላይ ገጽ 162 ላይ በደንብ ያብራራል። ገጽ 162 ተንከተም መጽሐፋቸው ላይ እንዲህ ይላሉ። በደንብ አስተውሉና ስሙ። የአብን አካሉን አስተውሉት። የአብን አካሉን አካልን ባህሪውን ባህሪ አድርጎ ተወልዷል። ልድገምላችሁ። የአብን አካሉን አካል ባህሪውን ባህሪ አድርጎ ተወልዷል። ይሄው አብን በመልክ መምሰልን በክብር መተካከልን ገንዘብ ያደረገ የአብ ባህሪ ልጁ ነው ማለት ነው። አብም ለወልድም የባህሪ አባቱ ነው። ለዚህም አርአያ ገጹ ለእግዚአብሔር ተብሎ ይጠራል። ምን ተብሎ ይጠራል? አርአያ ገጹ ለእግዚአብሔር ተብሎ ይጠራል። አርአያ ገጹ ለእግዚአብሔር የሚለው በሊቁ በሃይማኖተ አበው ዘባሲሊዮስ ማለት ነው ምዕራፍ 32 ቁጥር 3 ላይ በግልጽ ነው የሚያስቀምጠው ማለት ነው። ይሄንን እንግዲህ ይላል እንዲህ ያለ እርሱ እግዚአብሔር አብን በመልክ የሚመስለው በባህሪ የሚተካከለው ነውና የወልድ መለኮት በባህሪ እና አካል እንደ አብ እንደ መንፈስ ቅዱስ ባህሪና አካል እንደሆነ እነሆ አመነ እናምናለን ብሎ ያስቀምጣል። ስለዚህ ከብርሃን የተገኘ እውነተኛ ብርሃን ነው ክርስቶስ ስንል፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው ስንል ጊዜ የሌለበት ውልደቱ በነገራችን ላይ ዘላለማዊ ነው። አንድ ጊዜ ተወልዶ በቃ ክርስቶስ አንዴ ተወለደ ማለት በስጋ የተወለደውን አይነት ነው የመለኮት የሚነገርለት አይደለም። ይህንንም በደንብ አስተውሉ። ከዘላለም ነው የወልድ የመወለድ ከአብ ከዘላለሙ አንድ ጊዜ ተወልዶ የቆመ ምናምን ሳይሆን ለዘላለሙ የሚወለድ ነው፣ የሚወጣ ነው። ለዘላለም ማለት ነው፣ የሚቀጥል ነው። ይሄ የቤተ ክርስቲያናችንም ትምህርት ነው። ከዘላለም የነበረ ለዘላለም የሚቀጥል ነው እንጂ አንድ ጊዜ በቃ ተወልዷል ብለን የምናቆም አይደለም። ለማን? ለአብ አካላዊ ቃል የሆነ ማለት ነው። ወልድን ስንናገር ስለ ወልድ ስንናገር ማለት ነው። እና ከዚህ አንጻር ልንረዳ ይገባል። እና አሁን ይሄ አስተምህሮት ነው። ሃይማኖተ አበዋችን በስትክክል አባቶቻችን ያስተላለፉልን ሞናርኪ ኦፍ ፋዘር ላይ ከአብ የተገኘ ነው፣ በቃ አለቀ። ከአብ የተገኘ ግን ከአብ የተገኘ ሲባል ፈጠረ ማለት ነው አይደለም። እና ከአብ መወለዱን ያሳያል። ከአብ መወለዱ መሀልስ ጊዜ አለ? ጊዜ የለም። ጊዜስ ማን ፈጠረ? ከአብ የተወለደ ራሱ ወልድ ነው የፈጠረ ጊዜን ራሱ የፈጠረው ወልድ ራሱ ከአብ የተወለደ ነው። አብ በልጁ ነው ዓለማትን የፈጠረ ጊዜውንም ጭምር የፈጠረ። ይህ ጊዜ የተሰጠንም ዓለማት ከተፈጠሩ በኋላ ነው። ጊዜ ራሱ እንቆጥርበት ዘንድ የተሰጠን ማለት ነው። ከዚህ አንጻር ስህተት ይፈጥራልና ብዙዎች የሚሰሙትም ከስር የሚሰሙት ሊጎዱበት ይችላል። ሁለተኛ ቤተ ክርስቲያናችን የምታወግዘው ከድንግል ማርያም የተነሳ ክርስቶስ ብሩክ ሆነ የሚል በጣም ትልቅ ቤተ ክርስቲያናችን ውስጥ ቤተ ክርስቲያን ስህተት ብላ የምታስቀምጠው ነው። ሶስተኛ ፍጡር ብቻ አይደለችም ያከበርን ይመስላት ማለት ነው። እመቤታችን ቅድስት ድንግል ማርያም በዚህ አትከብርም። በእንደዚህ አይደለም የምትከብረው። ያልሆነውን ወይም ያልሆነችውን ለእርሷ እየሰጠን እመቤታችንን እያከበርናት ማለት አይደለም፣ ሊሆንም አይችልም። እመቤታችን በዚህ ታዝናለች እንጂ በፍጹም አትደሰት።
በፍጹም። ለምን ማለት ከእውቀት ማነስ የተነሳ ከሆነ አለመናገር ጥሩ ነው፣ ወይም ማይክ ስላገኘን ብቻ ባንናገር መልካም። ስለ ፍጡርነትና ስለ ፈጣሪነት እያወራ ስለ ክብርና ስለ እመቤታችን ክብር የምታወራ ከሆነ which is different፣ በጣም ልዩነት አለው፣ በጣም ዲፍረንት። ስለ እመቤታችን ክብር የምናወራበት ሌላ ነው፣ ስለ ባህሪ የምታወራበት ሌላ ነው። እዛው ጋር ስለ ባህሪ እያብራራ ሚዲየተር ነች ነገር ማለት ፍጡር ብቻ አይደለችም አምላክን ስለወለደች ኖ፣ እንደዛ አይነገርም። ለእመቤታችን ቅድስት ድንግል ማርያም ፍጹም ሰው ብቻ ነች። ሰው ብቻ ፍጡር ብቻ ደግሜ የምነግራችሁ ማለት ግን ክብሯስ ክብሯ ደግሞ ከፍጡራን ሁሉ በላይ ነው። ከፍጡራን ሁሉ በላይ ከፈጣሪ በታች። ለምን? የአምላክ እናት የተባለች እንደ እርሷ ንግስት ማን አለ? የዳዊት እናት የዳዊት የሰለሞን እናት ንግስት ከተባለች የጌታችን እናት እንዴትስ ንግስት አትባልም? ሰማይና ምድርን የፈጠረ እርሱን የወለደች እንዴት ንግስት አትባልም? ቅድስት ንግስት ክብርት ናት እመቤታችን ቅድስት ድንግል ማርያም። ይሄ ስለ ክብር ነው እያወራን ያለን፣ ግን ስለ ባህሪ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እኛን ወንድሞቹ ለማለት አላፈረብንም። የያዘው የአዳም ስጋ እንደመሆኑ ከእኛ ማለት የያዘው የእኛን ስጋን ነው። በነገራችን ላይ ክርስቶስ የያዘው የእኛን ስጋ ነው። በባህሪ ኮንሳብስታንሻል ነው። ከእኛ ጋር አንድ የሆነ ስጋን ነው የያዘው ማለት ለክርስቶስ ሲነገርለት የባህሪ አምላክነትን ገንዘብ እንደማድረጉ እንጂ ማለት የባህሪ አምላክነትን ገንዘብ እንደማድረጉ እንጂ የክርስቶስ ስጋ ከእኛ የተለየ አይደለም። የክርስቶስ ስጋ ባህሪው ከእኛ የተለየ አይደለም። ፍጹም አንድ ነው። ወንድሞቼ ለማለት ያላፈረብን የእኛን ስጋ የያዘ ነው ክርስቶስ። ግን የክርስቶስ እንደኛ ስጋ ብቻ ነው አይደለም። ስጋው በምን ከብሯል? በመለኮት የከበረ ስጋ ነው። መለኮትን ገንዘብ ያደረገ ስጋ ነው። መለኮትን ገንዘብ እንደማድረጉ የሚመለክም ጭምር ነው። በነገራችን አንድ በተዋህዶ ስለሆነ ክርስቶስ ተዋህዶ ነው። ስማችን ራሱ ቤተ ክርስቲያናችን ምን ተብላ እንደምትጠራ ታውቃላችሁ? በክርስቶስ ስም ነው የምትጠራው። በክርስቶስ ስም ትጠራለች። እርሱም ተዋህዶ፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ያው አካል የሚለው በፐርሰንት ሳትወስዱ ማለት ነው። ስለዚህ ከሁለት ባህሪ አንድ ባህሪ ዩኒቲ ብላ የምታምን ቤተ ክርስቲያናችን በዛ ነው የምትጠራው ማለት ነው። እና ሰው አንዳንዴ እመቤታችን የወደናት ይመስል ክርስቶስን በዚህ ልክ ማለት ክርስቶስን ዝቅ ማድረግም ጭምር ነው። በነገራችን ላይ ይሄ ትልቅ ሄሬሲ ነው፣ ትልቅ ሄሬሲ ነው እና ተጠንቀቁ። በቃ አገኘን ማይክ ተብሎ አይነገርም፣ አይወራም። ጥንቃቄ ይፈልጋል፣ ለሰሚ ጥንቃቄ ይፈልጋል። አሁን ሼር አደረገልኝ። እውነት ለመናገር ሁላችሁም የምትሰሙት ከፕሮቴስታንት ለመጠመቅ ቀን እየቆጠረ ነው ይሄ ልጅ። ቤተ ክርስቲያን አሁን በቅርብ የምትጠመቅ ናት እና ይሄ የቤተ ክርስቲያን ትምህርት ነው። እንዴት ነው አያችሁ ለስንቱ መሰናከያ እንደሚሆን። የእውነቴን ነው የምላችሁ። ይሄንን ሼር ያደረገልኝ ፕሮቴስታንት ናት። ከፕሮቴስታንት የመጣ ያለ ልጅ አሁን መሰናከያ መሆን ነው ማለት ነው። ውስጥ ያለውን ራሱ በስርዓት እንዳይሰማ ማድረግ ነው ማለት ነው። እና ጥንቃቄ ይፈልጋል እባካችሁ። ብዙዎችን ነፍሳትን ከቤተ ክርስቲያን ማስወጣት አለ፣ እንዳይመጡም ማድረግ አለ እና በጣም ጥንቃቄ ማድረግ አለባችሁ እላለሁ። እግዚአብሔር ያክብርልኝ። ቀጥሉ። ቃሌት ያሰማልን። እግዚአብሔር ይስጥልን። እናመሰግናለን። እሺ ያው ይሄ የእንትኑ ጉዳይ ሁላችሁም በአትኩሮት እንድትይዙት ከባህሪ አንጻር ፍጡር ብቻ አይደለችም የሚል ያው ፍጡር ስንል ባህሪ እየተናገርን ነው። ከዛ አንጻር ፍጡር ብቻ አይደለችም ስንል ታዲያ ምንድነው የሚለውን ጥያቄ ስለሚያስነሳ ነው እንጂ ከክብር አንጻር ከፍጡራን በላይ እንደሆነች የታወቀ የታመነ የቤተክርስቲያናችንም ትምህርት ነው። በደንብ አባቶችም ያስተምራሉ። ክብሯ ከፍጡራን ሁሉ በላይ የሆነ ቅድስት ድንግል ማርያም የሁላችን እናት
እንወዳታለን፣ እናከብራታለን። አባቶች በገለጹት ልክ ደግሞ እንገልጻለን ማለት ነው። ጦጣው ወንድማችን እንኳን ደህና መጣ። ይቅርታ እሺ። ተሙና ናቱ ትቀጥላላችሁ። እሺ ይሰማል ጦጣው? አዎ ይሰማል። እንዴት አለ? ሰላም ብለናል። አለን ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ኮሜንት ላይ ያው ጥያቄ ጠይቀህ ያው ሰው ልታገኝ እንዳልቻልክ ምናምን ስትጽፍ ስላየው ነውና ብዙ መጠየቅ ትችላለህ። ያው አይ ቲንክ የሆነ ሰው በውስጥ ሊያወራህ ነበር አይደለ? ማን ነበር ሊያወራህ የነበረው? መኩ ነው? ብዙ ሰው ነው በውስጥ ሊያወራኝ የነበረውማ፣ ግን እኔም ጽፌ በውስጥ ጻፍልን ተብዬ ጽፌ ማንም መልስ አልሰጠኝም። ያው ስም መጥራት አያስፈልግም። እንትናም ተሙም ያውቃል። ተሙ ጋርም ገብቼ ነበረ። ጋዲንም አኬንም ማነው ስሙ አንድ ፕሮቴስታንት ጓደኛችሁ ነበር፣ እሱ ቤት ሄጄ አኬንም አግኝቼው በውስጥ ጻፍልኝ ብለው፣ ሌሎችም አሉ ብዙ። ያው ስም መጥራት አያስፈልግም። አልተመቻቸውም ይሆናል በሚለው ነው ያዘው። ኦኬ እሺ፣ ችግር የለውም። በቃ እዚህ መጠየቅ ትፈልጋለህ ወይስ በውስጥ ነው የፈለከው? በውስጥ ቢሆን ደስ ይለኛል። ማለት በውስጥ ሰፋ አድርግቼ በውስጥ በደንብ ባወራችሁ ደስ ይለኛል። ግን አሁን እሺ፣ እንደዛ ከሆነ አንትሽ አለ? አንትሽ አንዴ ቆይ፣ አንትሽ ካለ ጻፍልኝ አንድ። አንትሽ የለም? አንትሽ ኦኬ አለህ? እሺ በቃ ይሄው ለአንትሽ አሁን ጻፍለት። አንትሽ አሁኑኑ ደውልለት። እሺ በቃ አሁኑኑ አንትሽ ይደውልልሃል ጦጣው። እሺ ፎሎ መልስለት። እሺ ፎሎ አድርጌዋለሁ። አሁን ሰዓት ካላችሁ ግን ያው ባጭሩ አንድ ጥያቄ ነበረኝ። ሰዓት ካላችሁ ዛሬ ነው ዛሬና ትናንትና ነውና አንድ ፕሮቴስታንት በውስጥ ምናምን እያወራን ነበርና እንትን በአጠቃላይ እንትን ገድልና ድርሳናት ከመጽሐፍ ቅዱስ ጋር አገናኛቸው ወይም አገናኝታችሁ ብትነግሩኝ ቀለል አድርጋችሁ፣ ወይም የማነባቸውን ነገሮች ብትጠቁሙኝ። ማለት አልገባኝም። ማለት ገድላት መጽሐፍ ቅዱሳዊ ናቸው ወይ የሚለውን ሀሳብ። ኦኬ እሺ። ገድል ማለት ያው የተለያዩ አባቶች ተጋድሎ ነው። በክርስትና ሕይወት ውስጥ ያሳለፉትን የሚያብራራ ነው ገድል። መጽሐፍ ቅዱሳችንም ላይ ገድላት በተለያየ መልኩ ተጽፈው እናገኛለን። የጳውሎስ የሕይወት ገድል አለ፣ የጴጥሮስ አለ፣ ሌሎችም ሐዋርያት አለ። በሐዋርያት ስራ ላይ የምናገኘው ነው። ያንን ተጋድሎ ቤተክርስቲያናችን ትውልድ ሁሉ እንዲጠቀምበት በተለያዩ መጽሐፍቶች ማለትም የተለያዩ አባቶችን ገድል ትጽፋለች ማለት ነው። ለምሳሌ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ እኔ ክርስቶስን እንደምመስል እናንተም ማንን ምሰሉ ብሏል? እኔን አይደለ? ጦጣው እንትን ማይክን ክፍት አድርገውና እንዲህ እናወራለን እንድንግባባ። እና እኔን ምሰሉ ብሏል አይደል ጳውሎስ? አዎ። ጳውሎስን ለመምሰል የጳውሎስ ሕይወትን ማወቅ ያስፈልጋል አያስፈልግም? በሚገባ ያስፈልጋል። በቃ የገድላት ጥቅማቸውና የመጻፋቸው ዓላማ ይሄ ነው። የሕይወት ተጋድሏቸውን አይተን የእምነት ጽናታቸውን አይተን እነርሱን እንድንመስልና እድገታችን ክርስቶስን ወደ መምሰል እንዲያድግ የሚያበረቱን ናቸው ማለት ነው። ስለዚህ ከዛ አንጻር ነው የገድላት ጥቅምና የገድላት ዓላማ። በቤተክርስቲያናችንም ያላቸው እንትን ይሄ ነው። ሰዎች የእነኛን አባቶች ሕይወት አይተው ወደ ክርስቶስ እንዲቀርቡ የተለያየ የሕይወት ተጋድሎን ያደርጋሉ። ለምሳሌ የተለያየ ሕይወት ውስጥ የነበሩ አባቶች ገድላቸው ሲጻፍ በኃጢአት የተመላለሱበት ጊዜ፣ ከዛን ደግሞ የተመለሱበት ጊዜ፣ በመመለሳቸው ያገኙት የእግዚአብሔርን መገለጥ በእነሱ ሕይወት ውስጥ ይህን ሁሉ እናገኛለን። ስለዚህ በኃጢአት የወደቀ ሰው ወድቆ አለመቅረትን ከዛ አባት ይማራል ማለት ነው። ወድቆ አለመቅረትን ብቻ አይደለም፣ ከመነሳት በኋላ እግዚአብሔር ደግሞ
ለሃጣን ምን ያህል ቅርብ እንደሆነ መመለሳቸውን ምን ያህል እንደሚናፍቅ ሲመለሱ ደግሞ ልጆቼ ብሎ እንዴት እንደሚያቀፍ እንዴት እንደሚቀርብ መገለጡን ይህን ሁሉ እናያለን። ስለዚህ ተስፋ አንቆርጥም ማለት ነው። ክርስቲያን ተስፋ አይቆርጥም። ምክንያቱም ቸር አምላክ ስላለን ቸርነቱን ደግሞ በእነዚህ በደጋግና በጻድቃን አባቶች እናያለን። ከዛ አንጻር ገድላት መጽሐፍ ቅዱስ ፕራክቲካሊ ቲዮሪውን የነገረንን ማለት እንዲህ ይሄን ማድረግ አለብን ወይም ይሄ ህይወት ነው ብሎ የነገረንን በቲዮሪ የምናገኘው የት ነው? ማነው ፕራክቲካሊ የምናገኘው የት ነው? አባቶች ህይወት ውስጥ ነው ማለት ነው። ሲተገበር የምናየው ለማለት ነው። የሚተገበረው ወይም ተተግብሮ እናየዋለን በአባቶች ህይወትና እሱን እንድንረዳበት ያደርገናል ማለት ነው። ከዛ አንጻር ነው ገድላት ጥቅማቸው ግልጽ ነው። ጥቂት ነገር ለመጨመር ያክል መጨመር ይቻላል? ይቻላል። ቀጥል። እሺ ስምህን መጥራት ኦኬ። ለማንኛውም ገድል ተጋድሎ ነው የእምነት ምልክት ነው የሚለውን ነገር ቅድም አስረድተዋልና ኢሰንሻሊ ቤተክርስቲያን ውስጥ ገድል የሚባለው ነገር ሰዎች ለእምነታቸው ምን ያህል እምነታቸውን ምን ያክል በስራ እንደሚገልጡ ያው እምነት የሚባለው ነገር በውስጡ መታመንን ይይዛልና እምነት ማለት በአንድ ነገር ላይ ተስፋን መጣል ብቻ ሳይሆን ያ የጣሉት ተስፋ የምታምነውን ነገር ከምን አንፃር እንዳመንከው በግልጽ የሚታወቀው በስራ የተገለጠ እንደሆነ በህይወት የተገለጠ እንደሆነ ነው ቤተክርስቲያን የምታምነው። ያንን ለማሳየት በዛ ለማመን ወይም ደግሞ የእግዚአብሔርን ድንቅ የእግዚአብሔርን ተአምርም ደግሞ ፕራክቲካሊ እንድንመለከት እግዚአብሔር በተፈጥሮ ውስጥ እንደሚሰራ እግዚአብሔር ልክ ራሱ ቃል በገባው መሰረት በተፈጥሯዊ ነገር ውስጥ እንደሚሰራ እንደሚረዳ እንደሚንከባከብ ለማሳየትም ነው። አንደኛው የእግዚአብሔርን ህላዌ ራሱ የምናውቅበት እግዚአብሔር ከፍጡራኑ ጋር ከቅዱሳኑ ጋር እንደሚሆን እንደሚረዳ እንደሚያግዝ የሚያሳይ ነው ማለት ነው። ይህንን አስመልክቶ አንድ ቅዱስ ጳውሎስ ቃል አንብብልህና ከዛ ምን ያክል የገድላት ትምህርት መጽሐፍ ቅዱሳዊ መሰረት እንዳላቸው አሳያለሁ ማለት ነው ወዳጄ። ቅዱስ ጳውሎስ ጽፎታል ተብሎ ይታመናል። ወደ ዕብራውያን በላከው መልእክቱ ላይ ምዕራፍ 11 ላይ የሚናገረው ነገር አለ። ለምሳሌ ስለ እምነት ይናገራል። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ብሎ ይናገራል። ስለ እምነት ማየት ሳይሆን እምነት በራሱ ማየትን መመልከትን ሳይሆን እንዲሁ ተስፋ መጣልን የሚጠይቅ ጉዳይ ስለሆነ ማለት ነው። ስለዛ ያብራራል። በእስራኤል ታሪክ ውስጥ ስለተፈጸሙ ስለ አባቶች በደንብ ያብራራል ቃሉን። ዕብራውያን ምዕራፍ 11ን በደንብ ከተመለከትከው ማለት ነው ቁጥር 32 ጀምሮ እንደዚህ ይላል። እንግዲህ ምን እላለሁ አለ ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያት እንዳልተርክ ጊዜ ያጥርብኛል ብሎ ይናገራል። ስለ እምነት እየተናገረ እነርሱ በእምነት መንግስታት እንዲነሱ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ። ተመልከት፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለታመለጡ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ሴቶች ሙታኖችን በትንሣኤ ተቀበሉ፣ ሌሎች መዳንን ሳይቀበሉ የሚቀበሉን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘባበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግሮ ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸዋል። ተመልከት፣ ተመስክሮላቸዋል ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበርና ብሎ ከተናገረ በኋላ ምዕራፍ 12 ላይ ምን ይላል? እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከከበቡ፣ እንደ ደመና እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከከለሉ፣ the cloud of witness የደመና ምስክሮች እኛ ደግሞ ሸክምን ሁሉ ቶሎ የሚከብንን ኃጢአት አስወግደን የእምነታችንን ራስ ፈጻሚውን ኢየሱስ ክርስቶስ ተመልክተን በፊታችን ያለውን ሩጫ
በትዕግስት እንሩጥ ብሎ ይናገራል ማለት ነው። ሶ የቅዱሳንን ህይወት ከኛ ቀደም የነበሩ ክርስቲያኖችን ህይወት የሰማዕታትን የቅዱሳንን ህይወት ማንበብ ተጋድሏቸውን መመልከት መጽሐፍ ቅዱሳዊ መሰረት ያለው ነገር ነው ማለት ነው። ይሄን እንዲጨምርልን ነው ወዳጅ እግዚአብሔር ይስጥልኝ። ትንሽ ቀጠል ላታረገውም ነበረ። አቡሻ ቃሎት ያሰማልን፣ እግዚአብሔር ይስጥልን፣ ረጅም የአገልግሎት ዘመን ይስጥልን። ናቱሻ ምን አልክ? ቃሎት ያሰማልን። ስለዚህ መጠቅለያው አቡሻን እኔ ስጠቀልለው እዛው ዕብራውያን 13 ላይ ምን ይላል? ስለዚህ እነዚህ ደግሞ የተጋደሉት አሉ አይደለ? አሁን የዘረዘረልን ማለት ነው። እነዚህን እንግዲህ የተናገሯችሁን ቃል ዋኖቻችሁን አስቡ፣ አባቶቻችሁን ተመልከቱ፣ ከዛስ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው ይላል። ስለዚህ የኑሯቸውን ፍሬ የምንመለከትበት ደግሞ አንደኛው መነጽራችን ደግሞ ምንድን ነው? ለምሳሌ ገድል ነው። እነዚህ ተጋድሏቸውን የምንመለከተው በገድላት በድርሳናት እናገኛለን። ስለዚህ የፍሬያቸውን የህይወታቸውን እየተመለከትን እነሱ እንደታገሉት እኛም ደግሞ ክርስቶስን ለመምሰል እየታገልን ሩጫችንን እንሮጣለን ማለት ነው። ቴንኪዩ። እሺ፣ እናመሰግናለን። እግዚአብሔር ይስጥልን። ናቱሻ እንደተመለሰልህ ተስፋ አደርጋለሁ። ካልሆነም መጠየቅ ትችላለህ። ይኸው አንትሻለ ከጎን አሁን ፎሎ ስላረገ ፎሎ መልስለትና አሁን ይደውልልሃል። ብቻ ተነጋገሩና እንትን እንላለን። ይቅርታ እንግዲህ ቶሎ ልናገኝም ስላልቻለን። ስም ደግሞ በጣም አስቸጋሪ ነው ለመጥራት። ኧረ ችግር የለውም። አንተ ኪንግ ብለህ ጥራኝ። አውርተናል ከዚህ በፊትም እኮ ኪንግ በሚለው ጥራኝና። እሺ እሺ እሺ፣ እናመሰግናለን። ተሙና እናቱ። እሺ እሺ ወንድሜ አንተ በቃ እንትን ከወጣ እደውልልሃለሁ። አሁን ካልሆነም ደግሞ ሲመች እንትን አለ አንተ። አይ አሁን ደውልለት እንዳይረሳ። አሁን ደውልለት። አሁን ደውልልኝ። እንደው ስልኬን አስቀምጬልሃል። በቃ እሺ፣ አሁን ደውልልሃለሁ። እሺ፣ አመሰግናለሁ። ሰላም ደርሽ። እናመሰግናለን ወንድማችን። እሺ ተሙና አፖስቶሊክ ጎስፔል እናቱ ናቱ ይቀጥል። ሰላም በላቸው። እኔ ሁላችሁንም ሰላም ብያለሁ። የተወደዳችሁ እዮብዬ እቤት እንደገባው አለውኝ እዚሁ ነኝ። በጊዜ እየገባን እንጂ ጋይስ። አይ አልገባኝም። እዮብ ቤት ነህ? እኔም ቤት ነኝ። በቃ እኔም ቤት ነኝ። እሺ እሺ ናቱሻ ወይ ሁለት ናቱ ሁላችሁም ሰላም ብያለሁ። እንዴት አለ ናቱሻ? ፒስ ነው። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አለን አለን፣ እግዚአብሔር ይመስገን። ቀጥል፣ ሀሳብ ካለ ኢዮብ እንዳለው ልበል ወይ ዮሐዴ እንዳለው ልበል? ከምኑ ኮንተን እንደሚል እሺ። ለነገሩ አሪፍ ሀሳቦች ተነስተዋል። ዮሐዴ እንዳለው በል። አቦካው የነበረው ናቲ ነው። ምን ጥያቄ ያለው ናቱሻ? ሞክሼ እንዳለው ብለህ ጀመር። ሰሙ ቆይ፣ ኧረ ከእንትን ከፈኒ ነገር ሊጀምር ዝም ብዬ እውነት ለመናገር እንደ ውስጥ ሂውመሬስ እናድርገው እንጂ አንዳንዴ አይመስልም ናቱዬ? ኧረ ግድ ነው እንዴ? እንደውም በቃ አንድ ዝም ብሎ የፈኒ ልታሰማን ነው ናቱ። የናቱ የደከመ ሳቅ ልታሰማን ፈልገህ ካልሆነ ኧረ ዝም የደከመ ልጇል። ኢዮባ ግን የወሂድን የመሰለ ፎቶ ልታሳየኝ ነው መሰለኝ። ፊትህን እያየ ነው። ኧረ አይደለም፣ እሱን አይደለም፣ እሱን ለማለት አይደለም። ቆይ ስማማ እንትን ብዬ
አሁን ምንድነው ይሄ ዝም ብሎ ጀብደኝነት ለሚያጠቃቸው ሰዎች አንድ የተመታ የእንግሊዘኛ ግጥም አለኝ፣ ሁላችሁም ትሰማላችሁ። ምን ይላል? If someone wants to be nobody, don't tell to anybody, just try to build his body so that all things must crash candy. By the way, say hello to your daddy before he stand in your funeral sadly. If you take this advice seriously, ቂሊንጦ እንደምንገናኝ obviously ይላል። እንዴት አያችሁት ግጥሙን? ቦዲ ቢልድ የሚል ስላለው ዮሐን መለስ ስማ አንተሽ ባለፈው የላኩልህ የእንግሊዘኛ ምንድነው ድራማ አለ አንተ ነህ እንደ የሰጣቸው ናቲ ኦ ማይ ጋድ አለ ሲጀምር። ስማ ዮሐን የእንትኑ ይላል እኔ በእንግሊዘኛ ቃል ያጽመ ለካ ሰጪው ናቲ ከይዘር ባለበት ታውቋል። እንደው ዝም ብሎ እስቲ እንትን በሉበት ሳቁበት ለማለት ነውና ምን አለ መሰላችሁ እንትን ላይ ምንድነው እንዲህ ነገረ መለኮት እንግዲህ እንትን የምትማሩ ሰዎች የምታነቡ ሰዎች እንትን ላይ ሐዋርያት ሥራ ምዕራፍ 18 አቴና ላይ ይሄ አጎራ የሚባል ገበያ አልነበራቸው? አሪዮስፋጎስ ብርሃነ ዓለም ቅዱስ ጳውሎስ ቆሞ የሰበከበት ቦታና እንግዲህ ስቶይሲዝም እና ኢፒኩሪያኒዝም የሚባሉ የፍልስፍና ሴክቶች ምናምን እዛ ያቀርቡ አልነበሩ እንትኖች ምንድነው ይሄ ፍልስፍናቸውን አመለካከታቸውና ከዛ መካከል አንዱ ይሄ አጎራ ገበያ አካባቢ እንትን ምትለቅም ነበረች ይባላል። ምንድነው ይሄ ዘርት ምትለቃቅም እንትን አለች ወፍ አለች። ምን ማለት ነው? ለምሳሌ ከስንዴም የሆነ ነገር ትወስዳለች፣ ምንድነው ከስንዴም የሆነ ነገር ትለቅማለች፣ ወይም ደግሞ ከጤፍ ከሆነ ነገር ትወስዳለች። እና ለእንዲህ አይነቷ እንትን ወፍ ስም አውጥተውላታል። የግሪክ ቃል አለ ስፐርሞሎጎስ ትባላለች። ምንድነው ዘር ለቃቃሚ እንደማለት ማለት ነው። በአንድ ነገር ላይ በደንብ ዲፕ ማትገባ ማለት ነው። ከዚህም ትለቃቅምና ያቺን ምን ይሏታል? ስፐርሞሎጎስ ይሏታል። ወይም በእንግሊዘኛ ባብለር ማለት ነው። ይሄ ምንድነው የሚባለው? the person who talk is less talking too much ማለት ነው። ከመጠን በላይ ማይረባ ወሬ የሚያወራን ሰው ምን ይሉታል? ይሄ ስፐርሞሎጎስ ይሉታል። ለፍላፊ አንድ ነገር ላይ ዴብዝ የሌለው ማለት ነው። እና የሰሞኑ ሁኔታ እንደዛ ነው የሚመስለኝ። አንድ ነገር ላይ ዴብዝ ሳይኖር ዝም ብሎ እንትን እየተለቃቀመ ከዛም የተለቃቀመ ዕውቀትን ልክ እንደ ዕውቀት አድርጎ ማምጣት የማይሆን ነገር ውስጥ እንደሚያጣብቅ የሰሞኑ ማየት ትችላላችሁ ማለት ነው። ማለት በቃ ያቺ ወፍ ነው ትዝ ያለችኝ እኔ ራሱ። ምክንያቱም አንድ ነገር ላይ ማለት አንድ ሰው ቴንኪው ከላይ ማለት ነው ምን ማለት ነው? ዴብዝ የሌለው ልክ ጌታችን መድኃኒታችን በማቴዎስ 13 ላይ እንዳለው ማለት ነው። ሻሎ የሆነ ማለት ነው። ጭንጫ መረዳት ማለት ነው። ጭንጫ አንደርስታንዲንግ ማለት ነው። ሻሎ የሆነ አናላይዝ ያላቸው ሰዎች አሉ። አንድ ነገር ላይ ዴብዝ የሌለው ማለት ነው። በግምት የሚናገሩ አስቡ እንግዲህ አንዳንዴ ክሪስቶሎጂካል ጉዳይ፣ ቴዎሎጂካል ጉዳይ፣ ኢቭን ሜሮሎጂ እንደዚህ አይነት ነገሮች በጣም ዴብዝ የሚጠይቁ ነገሮች ናቸው። ጊዜ የሚጠይቁ ነገሮች ናቸው። በጣም ጥልቀት የሚጠይቁ ነውና ግን ዝም ብሎ አንዳንድ ሰው በሻሎ ይሮጥና ከዛ ያንን ብድግ አድርጎ እንደ እንትን ያደርገዋል። ምንድነው በቃ የለም ልክ እንደ ዕውቀት ያወሩታል ማለት ነው። ይሄ ደግሞ ልክ አይደለም። ዝም ብሎ የቻትጂቢቲ ዕውቀት ነው የሚሆነው። ቻትጂቢቲ ዝም ብሎ ሲጠይቅ ያገኘውን ብድግ እያደረገ እንደሚሰጠን ማለት ነው እሱ ይሆናልና እንደዛ አይነት ነገር ይፈጠራል። ይሄንን ነገር አይቻለሁ ሰሞኑን እኔ በታዘብኩት ሁኔታ ማለት ነው። ሌላው ምንድነው ኢቭን በነገራችን ላይ አንዳንድ ተቋማትን በሃይማኖት ባንመስላቸው በሃይማኖት ብንሞግታቸውም በሃይማኖታችን ሲሪየስ ብንሆንም ያላሉትን ማለት ግን የለብንም። በነገራችን ላይ እሱንም መያዝ አለብን።
ማለት ለምሳሌ እኔ ካቶሊክን ወይም ደግሞ ምስራቃውያንንም በሃይማኖት አልመስላቸውም ማለት ያላሉትንም በግድ በሉ ብዬ ደግሞ የመናገርም ግዴታ የለብኝም። ምክንያቱም እኛ ኦርቶዶክሳውያን ነን። አንዱ ኦርቶዶክስ ቅንነትን፣ ቀጥተኝነትን በጣም አዘውታሪ ስለሆነ ሰዎች ያላሉትን በማለትም ደግሞ ምናከብራትን ቤተክርስቲያን የለችም። ባሉት ላይ፣ በጻፉት ላይ፣ በተናገሩት ላይ፣ ባስተማሩት ላይ ዶክመንትድ በሆነው ነገራቸው ላይ ነው እንጂ የምተቸው ያላሉትንም በማለት እኔ ቤተክርስቲያንን አላስከብርም። ካቶሊክ ያላለችውን በማለት እኔ ኦርቶዶክስን ላስከብራት አልችልም። ስለዚህ ባሉት ላይ በተናገሩት ላይ ነው ቁጭ ብለን መሞገትም ያለብንና አንዳንድ ነገር በጣም በቃ ፈርዘር የሚሄድ ማለት ነው የማይገናኝ ነገር ከቡዲዝም ጋር ለማመሳሰል ሁሉ ሲሞከር ሰምቻለሁ። በጣም ነው ያዘንኩትና ወይ ለምንድን ነው የተፈለገው? ይሄ ምን አገባን እኛ ሲጀመርስ እንዲህ አይነት ነገር ውስጥ ለምንድን ነው የምንገባው? ይሄ ራሱ በጣም አሳፋሪ ነገር ነው። ቅድም ዮሐዴ ሄደበትን እና ናቱሻ ያሉትንም እሱ ላይ ብዙ አስተያየት አልሰጥበትም። መኩም ጥሩ ብሎታልና የሚገርማችሁ ስለ እመቤታችን ከተናገሩ በኋላ ኢዮባዬ ሰምተው እንደሆነ ወደ መጨረሻ እመቤታችን ድንግል ማርያም የአምላክ እናት ብለን ካልተናገርን እርሱን የባህሪ አምላክ ሊሆን አይችልም የሚል ቃል ተናግረዋል። ሰምታችሁት እንደሆነ አላውቅም። ክርስቶስ የባህሪ አምላክ ሊባል አይችልም ነው ያለው። እንደዚህ አይነት የድፍረት ንግግሮች ሁሉ ሰምቻለሁ እና በጣም ሾክድ ነው የሆንኩት። በጣም ማለት ድንግጥ ነው። ምን አይነት ድፍረት ነው እንዲህ አይነት ደረጃ የተደረሰው? ሁለተኛ ነገር ደግሞ ሌላው ደግሞ ማዕረገ ርቀት የሚባለው ትምህርት ይሄ ለምሳሌ ቅድም አንስታችሁታል እናንተ እንትን ላይ ተንከተም ላይም አለ፣ ሚስጥረ ሚስጥራትም አለ። ቅድም ዮሐዴ የሚያነሳው ከመዝ እና ምን የሚለው የኔታ ገብረ መድኅን ነው መጽሐፍ ላይ በደንብ አስቀምጠውታልና ይሄ ማዕረገ ርቀትን ኦሪገን እንጂ የሚያምነው አንዳንዶች ራሱ በነገራችን ላይ እኛን በተቋምም ወይም ደግሞ በሃይማኖት የማይመስሉንም የማይሉትንም ባንል ጥሩ ነው። የማይመለከተን ውስጥ ገብተን ባናወራ በጣም ጥሩ ነው ብዬ አስባለሁ። ሌላው ደግሞ ባለፈውም እንዳነሳ ነው ኦቶሪቲ ክሌም ከማድረግ አንጻር በጣም ብንጠነቀቅ። ለምሳሌ ይሄን ልበልና ልጨርስ። ስለ እመቤታችን ሲነሳ ቤተክርስቲያን የምታነሳቸው 3 ጥቅስ አሉ አይደል? በተለይ በቅድስት ቤተክርስቲያን በተለይ በኦርቶዶክስ ማለት በኢትዮጵያ ኦርቶዶክስ እንኳን በጣም ስለ እመቤታችን የሚነሱ ጥቅሶች መኃልየ ምዕራፍ 4 ቁጥር 7፣ ኢሳይያስ ምዕራፍ 1 ቁጥር 11 እንዲሁም ደግሞ መዝሙር 45 ለምሳሌ ልዑል ማደሪያውን ቀደሰ የሚለውን ቃል ይጠቀማሉ። ለምሳሌ ቀድሷታል፣ አንጽቷታል፣ ጠብቋታል አይደለም መርገም እንዳይኖርባት ጠብቋታል የሚለውን ቃል ለመጠቀም መዝሙር 45 የኢትዮጵያ ሊቃውንቶች ይጠቀሙታል። ኢሳይያስ ምዕራፍ 1 ቁጥር 11ንም ጌታ ዘርን ባያስቀርልን እንደ ሰዶም በሆንም ብሎ አስቀርቶልናል እያሉ ይናገር። ይሄን ሁሉ ያደረገው ግን ማን ነው? ቀዳሹ እግዚአብሔር። ከሶስቱ ቅዱስ አንዱ ቅዱስ በተለየ ግብሩ በተለዩ ክህነቱ ሰው የሆነው እርሱ የቀደሰውን መቅደስ አደረበት። እንደዛ ብለው ምንድነው ሊቃውንቶቹም የተረጉሙትና ያልተባለ ነገር ላይ ፈርዘር መሄድ ምንድነው የሚባል አማርኛ ላይ እንደነደዳት ተነስታ የሰው ለቅሶ አበላሸች ይባላልና ዝም ብሎ ይሄ መንገብገብ ብቻ አይደለም። በሃይማኖት ነገር ላይ ይሄ ጥሩ ነው፣ ቅናት ጥሩ ሆኖ ሳለ ነገር ግን በአስተምሮ በጣም ዲፕ በሆነ መንገድ ቢሆን ጥሩ ነው። በእናንተ ስላለ ተስፋም እኮ ምክንያት ለሚጠይቋችሁ ዘወትር መልስ ለመስጠት የተዘጋጃችሁ ሁኑ ከተባለ በኋላ ነገር ግን በአክብሮትና በፍርሃት ይሁን የሚል ቃልም አለ። ስለዚህ ይህንንም በጣም መጠንቀቅ አለብንና ሌላው ይሄ ሞናርኪዝም ላይ ማለት የሱ ትምህርት ላይ ራሱ እኮ በጣም ብዙ ጊዜ እንዴ ለስብከት እንኳን ሲቆም ምንድን ነበር የሚባለው አይደል? እንዴ በአብ ስም አምኜ አብን ወላዲ አስራጺ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ብለን አይደል እንዴ ስብከት እንኳን የሚጀመረው አይደል እንዴ? ስለዚህ አብን አህሎ አብን መስሎ ከአብ ተካክሎ ከአብ ዘንድ የተወለደ ማን ነው ካለን እግዚአብሔር ወልድ። አብን አህሎ አብን መስሎ ከአብ ተካክሎ ከአብ የሚወጣ የሚሰርጽ ማን ነው? መንፈስ ቅዱስ። ስለዚህ አብ የባህሪ አባቱ እንደተሰኘ መንፈስ ቅዱስ የባህሪ ሕይወቱ እየተሰኘ እየተባለን እናገራለንና ይህን ትምህርት ልክ ቅድም መኩየም ብሎታልና ይህንን ነገር ከፍጥረት ጋር አድርጎ ማሰብ ራሱ አንድም የተወዛገበ አመለካከት ነውና ይህንን ደግሞ በሃይማኖት ጸሎት ላይ በደንብ በሰፊው ተቀምጦበታል። ዘተወልደ ዋኮ ዘተገብረ ይላል። እንግዲህ የተወለደ እንጂ ያልተፈጠረ ተብሎ ተቀምጧልና ይህንንም ከማለትም አንጻር ለማለት ፈልጌ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቋንቋም በኮንቴክስትም በአውድም ሌሎች አብያተ ክርስቲያናትንም አበጥረው ከማወቅም አንጻር ሀብታም ቤተክርስቲያን ናትና እንወክላታለን በሚል ቅናት ግን የማይወክላትና አስተምሮ ማስኬድ ልክ አይደለም። በዚህ ቢታረሙ ጥሩ ነው።
ብዬ አስባለሁና መታረም ያስፈልጋል ብዬ አስባለሁ። እግዚአብሔር ያክብርልኝ። ኢዮብዬ ኢዮብ ወይ ትሰማለህ ወይ? አይ ናቲ ቃልዎት ያሰማል። ታሙን እንዳሰማው እሺ፣ አይደለም። ኧረ ናቱዬ ቃለ ሕይወት ያሰማልን። እኔ በኋላ ላይ ቤት ስገባ በጣም መናገር የምፈልገው ነገር አለ። ግን አንዳንድ ሰዎች በእልህ የሰው ስም ብቻ ህይወታቸው የሆነባቸው ሰዎች ሰውን ካልተቹ ላይቫቸውን የማይከታተል ሰው እንዳለ የሚሰማቸው ሰዎች በእልህ የቤተ ክርስቲያንን ክብር ሊያስጥሉ የሚመጡ ሰዎች ይገርመኛልና በዚህ ጉዳይ ላይ እልህን ትተው ቤተ ክርስቲያንን ቢያስቀድሙ ሞር አሪፍ ነው። ይሄ ምንፍቅና በጣም የሚከብድ እንኳን ቤተ ክርስቲያን ተወልደን አደግን የሚሉ አይደለም በቤተ ክርስቲያን ውስጥ እንኳን ያልነበርነው እኛ አዲስ ክርስቲያኖች ራሱ ተረድተነው ገብቶን የመጣን ሰዎች ነንና በተለይ በጣም ነው ማዝነው በዚህ ጉዳይ ላይ ዮቢና እቤት እንደገባው ግን በደንብ መናገር እፈልጋለሁ እዚህ ሐሳብ ላይ። ናቱሻዬ ቃልዎት ያሰማልን ወንድማችን፣ መካሪያችን በጣም የሰርኩ ጉባኤ ግን መሄድ የሚጠቅመው አየህ ለምን እንደሆነ ናቱ። ሰው ሰባኪ እንኳን ሲጀምር ሚስጥረ ስላሴን አመስጥሮ ነው የሚነሳውና በደንብ ማዳመጥን የመሰለ ነገር የለም። ቃልዎት ያሰማልን። ጋይስ አለው እንዴ እሰማለሁ? አዎ ትሰማለህ። የወሂድን መንገድ ላይ ነኝ እና እየተቆራረጠብኝ ነው። ዮሐዴም አለ እስካሁን አልወጣም፣ እየጠበቅ ነው። እሰማለሁ ጋይስ፣ ኔትወርክ እያስቸገረኝ ነው። አዎ ሚውት አድርገው አንሻለሁ አለ እንዴ መጥቼ ሚውት ላድርግልህ አንተን። ይኸው ለዚህ እኮ ነው የገጠምኩት። ይዋዲ እንዴ ኧረ አሪፍ እንግሊዘኛ። ያው ኢዮባና እንግሊዘኛ እንዲህ ናቸው። ተው አልኩ አስቀድሜ እኮ ልጁን ይኸው ጆሮ ደነቆረ። ካሁን በኋላ ማንንም አይሰማም። ዳቲ ቦዲ ሚል ሰምቻለሁ። ሾርት ሚል ተጠቅመሃል እንዴ? እንዴት ነው ነገሩ? ቅሊንጦ ሲለው ነው የደነገጠው። እባክህ ቅሊንጦ ነው የያዘው። ስለምን ቅሊንጦ ነው እየተወራ ያለው? ከሰሷችሁ ተከሳችኋል ነው እንደ ያለው ብሎ ይሰማል ወንድም